ታዳኛዋ ልዕልት የመጨረሻ ክፍል። ከ12ቱ የማህበረሰቡ ዳኞች ውስጥ ግማሾቹ የኤሊንን ዋስትና አዲስ ሀሳብ ያጣጣሉ ሲሆን፣ ግማሾቹ ደግሞ ነገሩን እንዲጠራጠሩ አድርጓቸዋል። ብቻ ምን የሚሆን ምን የዳኞቹን አትኩሮት ከአቃቢ ሕጉ ዊሊያምስ ቦይስ በተሻለ መልኩ ለማግኘት ችላለች። ዳኛ ፍሬድሪክ ወደ ሌላኛው የተከሳሹ ጠበቃ በመዞር ሚስተር ዱርባይ አንተስ ምንም የምትለው ነገር የለም ሲሉት፣ ዱርባይ ከተቀመጠበት ቦታ ተነስቶ ኤሊን ዋትስን ቆማ ክርክሯን ካካሄደችበት ቦታ ጋር ቆመና አመሰግናለሁኝ ክቡር ዳኛ አለ። በመቀጠልም በእርግጥ ሚስ ዋትስ እውነታን ለማውጣትና ያን ያህል ነገር ማለትሽ ትክክል እንደሆነ ይሰማኛል። ነገር ግን እሷ እውነታን አወጣለሁኝ ብላ እውነትን እየካደች ነው። ደንበኛዋ ሶፊያ ባስታ የኢንተርፖልን ጨምሮ ያታለለችው ሰው በመሆኗ በፍጹም ያልተረጋጋ አእምሮ አላት ተብሎ ለመናገር ያስቸግራል። ስለሆነም ሕይወታቸውን የነጠቀቻቸው 4 ባሎችን ልክ እንደዚህ አሞኝታቸው ነበር። እነሱንም ብቻ ሳይሆን ወጣቶችንም ጭምር ስታሞኝ እንደነበር ማስረጃዎችን ደግሞ ይሄው ብሎ ዊልቸር ላይ ያለውን ማት ዴሊን በአይኑ አመለከተ። እናም ደግሞ ይህቺ አደገኛ አእምሮ ያላት ሴት ፍጹም ጎዳይ ሰው መሆኗን በትክክል ማወቅ ይገባናል። አዎን፣ እሷ የደንበኛዬን የስነ ልቦና ድክመትን ተጠቅማ ደንበኛዬን በማሳመንና አእምሮውን በመለወጥ ነው ግድያውን እንዲፈጽም ያደረገችው አለና ቁጭ አለ። ዳኒ ማጉዌርም በተከሳሽ ሳጥን ውስጥ ያሉትን 2 ተከሳሾች ሲመለከት ልክ የዛሬ 10 ዓመት ላይ በአንጀላ ጄክስ እና በሌል ሮናልዶ ስም ሲንቀሳቀሱ ያለውን ፎቶ ነበር የሚመሳሰሉት። በእርግጥም ልክ እንደ በፊቱ ፍራንኪ ማንቺኒ ጨካኝ ፊት ሲኖረው፣ ሶፊያ ባስታ ያው የውሃና የህፃን ፊት ነው ያላት። ደግሞም ዱርባይ እንደተናገረው እሷ አሞኝተዋለች። ዳኛው ከ20 ደቂቃ በኋላ የተከላካይ ምስክሮች እንዲሰሙ ገለጹ። ከዛ ለምሳ ተዘጋ። ለምሳ ሲወጡም ዳኒ ማጉዌር ውጭ ማት ዴሊን ዊልቸሩ ላይ ሆኖ ስላየው ከዓመት በፊት ህንድ ውስጥ በገዳይነት ስለተጠራጠረው ጸጸት ተሰማው። አጠገቡም ቀርቦ እንዴት ነህ ብሎ ጠየቀው። ማት ዴሊም እኔ ደህና ነኝ፣ አሁን የተጨነቁት ለሷ ነው አለው። ዳኒ ማጉዌርም ለማን የምትጨነቀው ብሎ ሲጠይቀው ማት በስጭት እያለ ለሊዛ ነዋ፣ በተለይ ደግሞ ያለደብ ዱርባይ ስለ እሷ ያን ያህል ለመናገር አልነበረበትም አለው። ማጉዌርም እንዴ እሱ እኮ ስራውን ነው እየሰራ የሚገኘው፣ ስለዚህም ነገሩን ከምስክሮቹ ቃል በኋላ በደንብ እንረዳለን ሲለው፣ ማት ዴሊ በማጉዌር አስተያየት ተናዶ ዊልቸሩን እየገፋ ጥሎት ሄደ። ዴቪድ ሂሻግ ትዕግስት አጥቶ እየተቁነጠነጠ $500,000 ሰዓቱን ተመለከተ። ይሄው ለ2 ሳምንት ያክል በዚህ የእስራኤል ግድያዎች በተባለ የክስ ስም የሚታየውን ችሎት እንደዚሁ በየቀኑ ከፊት ለፊት ተቀምጦ መከታተል በእርግጥም በጣም አድካሚና ቅጣት ነበር ለማለት ይቻላል። ምንም እንኳ ራሱ ዴቪድ ሂሻግ እሷ የህይወቱ አጋር የሚላት ሚስቱን በተመለከተ አቃቤ ሕጉ ምስክር በመሆን እንዴት እንዳገባትና በእንዴትስ ባለ ሁኔታ የውርስ ውሉን እንዳስቀየረችው መስክሯል። ግን ችሎቱ ሲካሄድ በቆየበት ጊዜያት ሁሉ አንድም ጊዜ ቢሆን ከተከሳሽ ሳጥን ውስጥ ሆና የችሎት ሂደቱን የምትከታተለው ሳራ ጄን ወይም ደግሞ ሶፊያ ባስታ በአይኗ ያልተመለከተችው ሲሆን፣ ዛሬ ጠበቃዋ እሱን እንደ ምስክር የምታቀርብበት ቀን ነው ብሎ በመገመቱ ይቺ ጥፋተኛ ናት ብሎ የመሰከረባት ሚስቱ እውነታውን ሁሉ ተናግራ የእሱን ምስክርነት እንኳን ዋጋ በማሳጣት ይቅርታ እንድታደርግለትና ከለመናት በኋላ ወደ ቤቱ ይዟት ለመሄድ ሁሉ ቋምጧል። ነገር ግን ጠበቃዋ ኤሌኒ ሮዝ ዶርታስ ለመከላከያ ምስክርነት ትቅረብልኝ ብላ ስትናገር ችሎቱ አዳራሽ ውስጥ የሚገኙ ሰዎች ሁሉ አጉረመረሙ። ምክንያቱም ልክ እንደ ዴቪድ ሂሻግ ሁሉ ችሎቱን የታደሙት ሰዎችም በአሁኑ ሰዓት በምስክርነት እንድትቀርብ የፈለጉት ሮዝ ድሬስን ሳይሆን ራሷን ሶፊያ ባስታን ነበር። ነገር ግን ለምስክርነት የቀረቡት ሮዝ ደራሴ የተባሉት ትልቅ ሴት ከቁመታቸው እኩል የሆነ ከዘራ ይዘውና በችሎቱ አጋፋሪ ተደግፈው የምስክር መስጫው ሳጥን ውስጥ ገቡ። ሴትዮዋ ፀጉራቸው ሙሉ በሙሉ የሸበተ ቢሆንም ወደ ኋላ በማበጠሪያ ልገው አስይዘውታል። አይናቸውም ሰማያዊ ሆኖ ከእድሜያቸው በታች አንጸባራቂና
ብሩህ ናቸው። ሴትየዋ ችሎቱ ውስጥ እንደገቡም ከ2 ሳምንታት በኋላ ለመጀመሪያ ጊዜ በስሜት ተሞልተው አይኖቿ እንባ ቀረሩና የተከሳሽ ሳጥኑን መደገፊያ በእጆቿ ጥብቅ አድርጋ ያዘቻቸው። ሚስተርስ ዶርሲ ሙሉ ስሞቱን ለችሎቱ ቢያሳውቁ። ስሜ ሮዝ ፍራንሲስ ዶርሲ ይባላል። ደግሞም እኔ ሚስ ዶርሲ እንጂ ሚስተርስ ዶርሲ አይደለሁም። ባል የለኝም አሉ። ይቅርታ ሚስትስ ዶርሲ፣ ከተከሳሹ ለየትኛው ነው ለመመስከር የተገኙት? እኔ ለሴቷ ነው ለመመስከር የተገኘሁት ብለውም መለሱና ሶፊያን እየተመለከቱ አይናቸው የፍቅር እንባ አቀረረ። ገባኝ አለችና ኤሌን ዋትስ በመቀጠልም እሺ መቼ ነው ለመጀመሪያ ጊዜ ሶፊያ ባስታን ያገኟት? እኔ ሶፊያ ባስታን በጭራሽ አግኝቻት አላውቅም ብለው በመመለሳቸው 12ቱ ከማህበረሰቡ ተውጣጡ ዳኞች በግራ መጋባት እርስ በርስ ተያዩ። ዳኞቹ ብቻ ሳይሆኑ ራሷ ኤሌን ዋትስም ከእነሱ እኩል ግራ ተጋብታ ግን እኮ ሚስ ሮሲ በመጀመሪያ ለችሎቱ የተናገሩት ሴቷን ተከሳሽ እንደሚያውቃት ነበር፣ ግን አሁን ደግሞ እሷን በፍጹም አግኝተዋት እንደማያውቁ ነው የተናገሩት ብላ ስጠይቃቸው እኔ እንደዚያም አላልኩም፣ ደግሞም አላውቃትም አላልኩኝም። እሷ ከተወለደችበት ቀን ጀምሮ ነው የማውቃት። እናም ይህቺ ሴት ሶፊያ ባስታ አይደለችም። እኔ ሶፊያ ባስታን አንድም ቀን ቢሆን አግኝቻት አላውቅም አሉ። ይህንንም ምስክርነት የሰሙት የችሎቱ ታዳሚዎች ችሎቱ ስለረበሹ የመሃል ዳኛው ሞኒስ በመዶሻው ጠረጴዛውን እየደበደቡ ችሎቱን ስርዓት ያስያዙ። ችሎቱም ዝም እንዳለ ሚስስ ዶርሲ ካቆሙበት በመቀጠል የዚህ ተከሳሽ ሙሉ ስም ሶፊ ስሚዝ ነው እንጂ ሶፊያ ባስታ አይደለም። ይህ ባስታ የሚለው ስሟ ላይ የተቀጠለው ነገርም ከየትም እንደመጣ አላውቅም። እሺ እርስዎ እንደተናገሩት ከሆነ ሶፊያ ይቅርታ ሶፊን ከውልደቷ ቀን ጀምሮ እንደሚያውቋት ነው። ልክ ነኝ? ስለዚህም እናቷን ያውቋታል ማለት ነው። አይደለም የኔ መቤት፣ እኔ የማህበረሰብ ሰራተኛ ስሆን እናቷ እሷን ከወለደቻት በኋላ እዚያው የእናቶችና የህፃናት ሆስፒታል ውስጥ ነው ጥላት የጠፋችው። የዚያን ዕለትም በሆስፒታሉ ውስጥ ተረኛ ሁኜ እያገለገልኩ ስለነበረ የተወለደችውን ትንሽዬ ጠንካራ ልጅ በደንብ አድርጌ አስታውሳታለሁኝ። በእርግጥ ከተወለደችበት ቀን ጀምሮ እስከ 15 ቀን ድረስ በእናቷ ማህፀን ውስጥ ታገኘው የነበረውን የሄሮይን እጽ በማጣቷ የተነሳ ለጥቂት ነበር ከሞት የተረፈችው። እንደማስበው ከሆነ እናቷ እሷን እስከምትወልድበት ድረስ እጹን ትጠቀም እንደነበረ ነው። እሺ ከዚያ ምሽት በኋላ ከሶፊያ ጋር የነበራችሁ ግንኙነት እንዴት ነበር? ሚስስ ሮዝም በሐዘኔታ ፈገግ አሉና በእርግጥ እሷ ልጅነቷን እስክትጨርስ ድረስ ባሉት ጊዜያቶች ሁሉ ከእሷ ጋር ከሌሎች በዚያ ካሉት ሰዎች በተለየ መልኩ ቀረቤታ ነበረን ለማለት እደፍራለሁኝ። እሷ ትንሽዬ ልዕልት ተወዳጅ ከመሆኗ ሌላ ከልጅነቷ ጀምሮ የተረበሸች ሰው ነበረች። ይህንን ሲሉ የስነ ልቦና ችግር ነበረባት ነው የሚሉት ብላ ኤሌን ዋትስ ስትጠይቅ፣ አቃቢ ሕጉም ዊሊያም ቦይስ ከተቀመጠበት ወንበር ላይ ፍንጥር ብሎ እየተነሳ ተቃውሞ፣ ይሄ ሆን ብሎ ምስክሯን መምራት ነው አለ። ዳኛ ሙኒዝም ተቃውሞ ተቀባይነት አለው፣ ስለዚህ ተጠንቀቂ ሚስ ዋትስ አሉ። ይቅርታ ክቡር ዳኛ፣ ሚስ ደርሲ ግን ከምን ተነስተው ነው ተከሳሿ የመረበሽ ችግር አለባት ሲሉ ሊሉ የቻሉት? ይህንን እንኳ የክሊኒካል ሳይካትሪስቶች አስተያየት ቢሰጡበት ይሻላል። ግን እኔ እንዳየሁት ከሆነ እሷ ብዙውን ጊዜ ብቻዋን መሆን የምታበዛ ከእድሜ አቻዎቿ ጋር በቶሎ ለመቀላቀል የማትችል ህልመኛና ብዥ ያሉ ሀሳቦችን የምታስተናግድ ልጅ እንደነበረች ነው። የህፃናት ደህንነት አገልግሎት መሳሪያ ቤትም ይህንን የእሷን ችግር በመረዳት በተደጋጋሚ ከቦታ ቦታ ያዘዋውራት እንደነበር አውቃለሁኝ። ለምንድን ነው ግን ሶፊ በተደጋጋሚ ጊዜ ከቦታ ቦታ ትዘዋወር የነበረው? እንደሚመስለኝ ምንም ሰው አይረዳትም ነበር፣ ማንም ሰውም አይረዳትም ብለው ሲመልሱ፣ ግን እርስዎ ይረዷት ነበር እኮ ብላ ዋትስ ጠየቀቻቸው። በእርግጥ 13 ዓመት እስኪሆናት ድረስ በደንብ ረዳት ነበር፣ ግን 13 ዓመት ከሞላት በኋላ ምክንያቷን ሳትነግረኝ የእሷን ጉዳይ ለያዙት የማህበረሰብ ሰራተኞች እኔን ማግኘት እንደማትፈልግ ስለተናገረች ከዚያን ጊዜ በኋላ ግንኙነታችን ተቋረጠ ብለው
በመመለሳቸው ሶፊያ ፓስታ እንባዋን ለቃ መንሰቅሰቅ ጀመረች። መቼስ በወቅቱ ይሄ ነገር ለእርሶ በጣም አስቸጋሪ ነበር? አሁን ምክንያቱም ልክ ልጄ የሆነች እስኪመስለኝ ድረስ ነበር የመወዳት። ቀጣዩዋ የመከላከያ ምስክር ሆና የቀረበችው ጃኔት ሆጋር ስትባል እሷ ሶፊያ በኮረዳነቷ ጊዜ ቢስ በተባለ የህፃናት ማሳደጊያ ውስጥ በነበረችበት ጊዜ አብረዋት የነበረች ሰው ናት። ጃኔት ሆፐር ግድንግድ ሴት ስትሆን በጣም ትልቅ ቦርሳ አንግበው ነው የመጡት። ድብርት የተጫናትም ሴት መሆኗ ከሁኔታዋ ያስታውቃል። ሶፊያን የምትመለከትበት አይንም እንደምትጠላት ነው የሚያሳየው። ያኔ እኛ እጓዳማታው ውስጥ በነበረችበት ጊዜ እሷ በጣም ባለጌና አስቸጋሪ ልጅ ከመሆኗም በላይ ለእኔና ለሌሎች የሥራ ባልደረቦቼ ምንም አይነት ጥሩ ስሜት በወቅቱ እንዳልነበራት ነው የማውቀው አለች። ታዲያ ይሄ እኮ ሁሉም ኮረዶች ላይ የሚታይ ባህሪ አይደል እንዴ? አይደለም ብላ ራሷን ባሉ ታወዘወዘችና እሷ በፍጹም ለሰዎች ጥሩ አመለካከት የሌላት ሰው ናት። ከመጣችበት ሌላ ቦታም ቢሆን ስለ እሷ የተጻፈው ሪፖርት ላይ ይህን አይነት ነገር ነበር የተላከልን። ግን ይሄ ባህሪዋ አጎጤዋን እስክታወጣ ድረስ ነበር የቆየው። ልክ ከወረዳነቷ ሲጎመራ የጓላማታው ወንዶች ሁሉ ይሻሙባት ጀመር። እሷ ግን ሽሚያቸውን ከመቀበል ይልቅ ከሁሉም ወንዶች ጋር አብራ መሆንን እንደ ስራ ይዘው ነበር። ይህንን ስትይ ሴሰኛ ናት ለማለት ነው? ሴሰኛ ብቻ ቅንዝረኛ እንጂ ብላ ጃኔት ሆፐር ከመመለሷ ሚስተር ድሮባይ የኤለን ዋትስን አካሄድ አደገኛና ፍርዱን የሚያቀርባት ነገርን እየተከተለች መሆኗን ለማሳየት በግርምት አይኗን እየተመለከተች ይህቺ ሴት ምን ሆናለች? እንዴት ምስክሯን ስለ ደንበኛዋ መጥፎ ነገር እንድትመሰክር የሚያደርግ ጥያቄ ትጠቀማለች ብሎ ራሷን ጠየቀ። ኤሊን ዋትስም በጀመረችው በመቀጠል አሃ ገባኝ፣ እሺ ይሄ ባህሪዋ እስከ መቼ ድረስ ነበር የቆየው ብላ ጠየቀቻት። 16 ዓመት እስኪሞላት ድረስ። እንደማስታውሰው ከሆነም ፍራንኪን እስከተገናኘችበት ጊዜ አለችና ጃኔት ሁፐር ወደ ፍራንኪ ማንችኒ ስትመለከት ማንችኒ በዚህ ሸራፋ ፈገግታው ተመልክቶ አያት። እናም ፍራንኪ ማንችኒ ሶፊያን ወደ ጥሩነት ለወጣት ብላ ስትጠይቅ አሊቨን ድሮባይ የሰማነውን ነገር ሊያምን አልቻለም። ምክንያቱም ይሄ ጥያቄዋ የእሱ ደንበኛ የሆነውን ፍራንኪን ነፃ የሚያወጣ ምላሽን ከመስካሪዋ አንደበት ሊያስገኝ ይችላል። አሁን ፍራንኪ ማንችኒ ሶፊያን ሙሉ በሙሉ ለውጧታል ለማለት እችላለሁ። ምክንያቱም እሱን እንደ ፍቅረኛ ከያዘች በኋላ ሙሉ በሙሉ በእሱ ቁጥጥር ስር ነበረች። ይሄ የጃኔት ሁፐር መልስ የማስጠንቀቂያ ደውሉን በድሮባይ ጭንቅላት ውስጥ ደወለ። ሙሉ በሙሉ በሱ ቁጥጥር ስትይ ኤለን ዋትስ ጠየቀች። ጃኔት ሁፐርስም ራሷን በዋንታ እየነቀነቀች አሁን ልክ እንደ ፍራንኪን ጭራቅ ሆኖ ነው መላ እሷነቷን የተቆጣጠራት። ሶፊ ፍራንኪ የሄደችባቸውን ጎዳናዎች ታቦት እንዳለፈበት ያህል ትሰግድ ነበር። ከዚያም በላይ ደግሞ እሱ አድርግ ያላትን ነገሮች ሁሉ ያለምንም ተቃውሞ የምታደርግ ነበረች ብላ ምስክሯ ስትመሰክር ኤለን ዋትስ ያገኘሁህ አይነት ፈገግታዋን ለድሮባይ እያሳየች እስኪ ይህንን የሚያሳዩ ምሳሌዎችን ብትነግሪኝ አለቻት። ለምሳሌ ያህል ስሟን መቀየሯ እንደማስታውሰው ከሆነ ፍራንኪ ነበር ይህንን ሶፊያ ባስታ የሚል ስምን ያወጣው። ሶፊን የሞሮኮ ልዕልት እንደሆነች በማሳመን በማይረባ ሁኔታ ውስጥ እንድትገባ አድርጓት ነበር። ከዚህም በላይ ደግሞ እሷ ሌላ መንታት እንዳለቻት ስላሳመናት ሶፊ ልክ እሱ እንደነገራት አይነት ሴት ሆነች። እንደ ግምቴ ከሆነ ፍራንኪ ይህንን ታሪክ ለሶፊ አቅርቦ ያሳመናት ታሪኩን ከሆነ ቦታ ላይ ከልብ ወለድ ታሪክ ላይ አንብቦ እንጂ ፈጥሮት እንዳልሆነ እርግጠኛ ነኝ። ስለዚህም ሶፊ አእምሮ የሌለው ሰው ሆና መንቀሳቀስ ጀምራ ነበር። ይህ እንኳን ስሜት የሚሰጥ ነገር አይመስለኝም ብሎ ቦይስ ተቃውሞውን አሰማ። በመቀጠልም ሚስተርስ ጃኔት ይህንን አይነት አስተያየት ለመስጠት የምችል አይነት ባለሙያ ስላልሆነችና ይህ አስተያየቷ ተቀባይነት የለውም ብሎ ተናገረ። ዳኛውም ተቃውሞውን ተቀብያለሁኝ አሉና
ለአፍታ ያህል ጸጥ ብለው ካሜራዎች እሳቸው ላይ አትኩሮታቸውን ወደ እሳቸው ማዞራቸውን አረጋግጠው እሺ ሚስስ ዋትስ ይሄ አካሄድሽ ምን እንደማሳየት ነው ብሎ ጠየቋት። ክቡር ዳኛ፣ ይሄ የማንችኒና የሶፊ ግንኙነት የተጀመረው ደንበኛዬ ገና ማገናዘብ በማችልበት እድሜ ላይ ያለች በመሆኑ ሚስተር ማንችኒ ሆን ብሎ የደንበኛዬን አፍላ አእምሮ መለወጡን የሚያሳይ ነው። ከዚህም በላይ ደግሞ ሚስተር ማንችኒ 4 ሰዎች ሲገድል እሷ ላይም ጥቃት ማድረሱን ይያዝልኝ። አዎ ከእያንዳንዱ ግድያ ጋር ሚስተር ማንችኒ ደንበኛዬን አስገድዶም ሲደፍራት ነበር። ተቃውሞ አለ ሚስተር ጆባይ በመቀጠልም ይሄ እንኳን በግድያዎቹ አማካኝነት በተከሰተባት የወሲብ መፈጸም መነሳሳት ነው እና በግድ ተደፍራ ነው ለማለት አያስደፍርም። ምክንያቱም የወሲብ ስሜት በእንደዚህ አይነት ሁኔታ ሊቀሰቀስባት የሚችል ሴት ልትሆን ትችላለች ብሎ እንደተናገረ አለን ዋትስ በንዴት ተንጨርጭራ ታዲያ ይሄ ሰውነቷ ላይ የምታየው ቡጭሪያና ቁስል ከየት መጣ? በዚህ ላይ ደግሞ ፖሊስ ያስገድዶ መድፈር ነው ብሎ አረጋግጧል። ፖሊሶች እኮ ሆን ብላ ሰውነቷን በማሰቃየት የወሲብ እርካታን የምታገኝ ሴት መሆኗን አያውቁም ብሎ ዱርባን ደግሞ መለሰ። ይህንን የተከሳሾች ጠበቆች ዱላ ቀረሽ ምልልስ የቴሌቪዥን ጣቢያዎች ካሜራቸውን በጉጉት ተሞልቶ እየቀረጹ መሆናቸውን የተመለከቱት የመሃል ዳኛው ሞኔዝ ነገ በጋዜጦች የመጀመሪያ ገጽ ላይ ስማቸው በትልቁ ርዕስ ሆኖ እንደሚወጣ እርግጠኛ በመሆናቸው ነገሩን ይበልጥ ለማፋፋም በማሰብ ተቃውሞውን ተቀብያለሁ ብለው ደግነት በተሞላው ድምፅ ደግሞ ሚስስ ዋትስ መቼስ ይህንን የሚያስረዳኝ ነገር አንድ የስነ ልቦና ባለሙያ እንድታዘጋጂ ተስፋ አለኝ። ስለዚህ ችሎቱ የአማተሮችን አስተያየት የሚቀበል አይመስለኝም አሏት። እሷም ጃኒ ቱፐርስን አመስግና ካሰናበተች በኋላ የተከላካይ ምስክሬ ዶክተር ጆርጅ ፔድረስ ይቅረቡልኝ አለች። የማስ አጠቃላይ ሆስፒታል የስነ ልቦና ሕክምና ክፍል ኃላፊ የሆኑት በ50ዎቹ ዕድሜ ላይ የሚገኙ ዶክተር ጆርጅ ሙሉ ሱፉን ግጥም አድርጎ የለበሰ ሲሆን ችሎቱ ላይ የተሰየሙትን ዳኞችም እሱ ምስክርነቱን በሚሰጥበት ሰዓት በጥሞና ትኩረታቸውን ሰብሰብ ብለው ነበር ያደምጡት የነበረው። ስለዚህም ከችሎቱ አዳራሽ ውስጥ መርፌ እንኳን ቢወድቅ ይሰማ ነበር። ዶክተር ፒተርስ ከተከሳሾቹ ጋር ያለ ግንኙነት ምንድን ነው ብላ ኤለን ዋትስ ጠየቀችው። እነዚህ ተከሳሾች በ1980ዎቹ መጨረሻ ላይ ሕክምና ሰጣቸው የነበረ ጊዜ ነው ያገኘዋቸው። በወቅቱም በኒውዮርክ ከተማ ሕፃናቶች ጉዳይ ቢሮ ውስጥ በ10ዎቹ ዕድሜ ላይ የሚገኙ ልጆችን ነበር የማክመው ብሎ መለሰ። ታዲያ እኮ 20 ዓመት በጣም ረጅም ጊዜ ነው። አንተ ከዚህ ሁሉ ዓመት ውስጥ በመቶዎች የሚቆጠሩ ሰዎችን አክመሃል። ታዲያ እነዚህን 2 ተከሳሾች እንዴት ልታስታውሳቸው ቻልክ? ጥያቄዋን ከሰማ በኋላ ዶክተሩ ፈገግ አለና እረ በሺህ የሚቆጠሩ ሰዎችን አክሜያለሁ፣ ግን እነዚህ 2 ታካሚዎች የሚረሱ አይደሉም። በዚያ ላይ ደግሞ ስለ ታካሚዎቼ ማስታወሻዎችን ስለሚይዝ ባስፈለገኝ ጊዜ ማስታወሻዎችን እያነበብኩኝ ትውስታዬን ማምጣት እችላለሁኝ። እናስ ስለ እነዚህ ተከሳሾች ምን ነገሮችን ታስታውሳለህ? እነዚህ 2 ሰዎች እርስ በእርስ የተቆራኘ ግንኙነት እንደነበራቸው ትዝ ይለኛል። በተለይ ሴቷ ተከሳሽ በወቅቱ በጣም ብዙ ችግሮች የነበሩባት ቆንጅዬ ኮረዳ ነበረች። በእርግጥም እሷ የስነ ልቦና ችግር የነበረባት ሲሆን ከመጀመሪያ ግንኙነታችን በኋላ በመድኃኒት አዝዤላት እንደነበርም ትዝ ይለኛል። ግን እሷ መድኃኒቶችን ለመውሰድ ፍጹም ፈቃደኛ አልነበረችም። ይሄን ደግሞ እንዳታደርግና የታዘዘላትን መድኃኒት እንዳትወስድ የከለከላት ልጁ ነበር። ምን አይነት የስነ ልቦና ችግሮች ነበሩባት? ልጅቷ በወቅቱ ህልመኛ ሆና የሚዋልል ስብዕና ነበር የነበራት። ይህም በመሆኑ አንድም አይነት ስብዕናዎች በተመሳሳይ ያለማቋረጥ የምታሳይ ሴት አልነበረችም። ይህ አይነት ችግሮች ደግሞ ሊከሰቱ የሚችሉት ከወሊድ በፊት እሷን እርጉዝ እያለች እናቷ ምናልባትም አደንዛዥ እጾችን ተጠቅማ የነበረ ከሆነ ነው። ብቻ በአጠቃላይ ልጅቷ ባዶ ጀሪካን ስትሆን ማንም ሰው በፈለገው አይነት መንገድ ሊሞላት ይችላል። በዚህም የተነሳ ነው ልጁ እሷን እንደ አዲስ ሰው ሊፈጥራት የቻለው ብሎ ሲናገር
ከፊት መደዳ ላይ የተቀመጡት ዳኒ ማጉዌር እኔ ሕይወት የለኝም የሚለውን የሶፊያ ባስታን ንግግር አስታወሰ። ለምሳሌ ያህል ስሟን መቀየሯ ለዚህ አንድ ማስረጃ ሊሆን ይችላል። ሶፊያ የሚለው ስም በሕፃንነቷ ሞግዚቷ የነበረች አንዲት ሴት የሰጠቻት የተረት መጽሐፍ ላይ የሚገኝ ስም ሲሆን እሷ ለዚህ ስም ከፍተኛ ፍቅር ነበራት። ስለዚህም ሶፊያ የሚል የአንዲት የሞሮኮ ሀገር ዜጋ ልዕልትን ተቀያያሪ ባህሪን ለመያዝ በቃች። ይሄ ልጅ ደግሞ ይህንን ከመጽሐፏ ጋር ያላትን ቁርኝነትና ማንነቷን የማወቅ ፍላጎትን አንድ ላይ በመጨፍለቅ እሷ ሶፊ ባስታ ተብላ እንደምትጠራ ማሳመኑን ችሎበት ነበር ብሎ ሲናገር ኤለን ዋትስ ነገሩን የበለጠ እንዲያብራራላት ግን አንድ የ17 ዓመት ልጅ ይህንን ማድረግ ይችላል ብላ ጠየቀችው። ዶክተሩም አብዛኛውን ጊዜ ይሄ የሚሆንበት ነገር አይደለም፣ ግን የዚህ ልጅ ሁኔታ የሚቻል ነው። በወቅቱ እሱ በጣም ኃይለኛ የሆነና በቀላሉ ከነገሮች ጋር መላመድ የሚችል አእምሮ ስለነበረው ሊያደርገው ይችላል ብሎ ማንችኒን በግርምት ተመለከተው። በአንተ ግምት ፍራንሲስ ማንችኒ የስነ ልቦና በሽታ አለበት ትላለህ? በፍጹም እሱ አንድም አይነት ችግር የነበረበት ሰው አልነበረም። ያኔ እሱን በምታከምበት ጊዜ የተለዩ የሳይካትሪክ ሕክምናዎችንና መድኃኒቶችን እንዲወስድ አዘንለት ነበር? ዶክተሩ ጭንቅላቱን በአሉታዊ እየወዘወዘ በፍጹም የፍራንኪ ችግሮች ሊፈወስ የሚችል አንድም መድኃኒት የለም። በእርግጥ ያኔ የመወያየትና የወሬ የስነ ልቦና ሕክምናዎችን ሞከረን የነበረ ቢሆንም ይህንን ሕክምና ግን እሺ ብሎ ሊቀጥልን አልቻለም። ብቻ በአጠቃላይ እሱ ሶፊ ላይም ሆነ ሌሎች ሰዎች ላይ የሚሰራውን ስራ ጠንቅቆ ያውቃል። ስለዚህም በወቅቱ ፍራንሲስ ማንችኒ መለወጥ የሚፈልግ ሰው አልነበረም። ከተሳሳትኩኝ አርመኝ ዶክተር ፔድርስ። አንተን ለማለት የፈለግከው ማንችኒ እብድ ሳይሆን መጥፎ ሰው ነው ማለትም እያንዳንዱን የሚፈጽማቸውን ነገሮች አውቆና ገምቶ የሚፈጽም ሰው ነበርን? ነገሮችን መጥፎም ይሁኑ ጥሩ ብላ ጠየቀችው። ዶክተር ፔትርስም ኮስተር ብሎ መጥፎና ሰይጣናዊ የሚሉ ቃላቶች ከሞራል ጋር የሚያያዙ ይመስለኛል። እኔ ግን ሳይካትሪስት በመሆኔ እሱ እንደዚህ ነው ብዬ መፍረድ አልችልም። በእርግጥ ፍራንኪ እብድ እንዳልሆነ በእርግጠኝነት እነግራቸዋለሁ። ልክ እንደ ሁላችን፣ ልክ እንደ ሶፊም እሱ የልጅነት እድገቱ ውጤት ነው። ስለ ልጅነቱ አውርቶ ሊያውቅ ነበር እንዴ? አዎን ነግሮኝ ነበር አለና ዶክተር ፔድርስ ስለ ፍራንኪ ማንችኒ ልጅነት ሲተርክ ከማህበረሰቡ ከተውጣጡት 12ቱ ዳኞች ውስጥ 2ቱ ሴቶች እንባቸውን መቆጣጠር አቃታቸው። ከፊት የተቀመጡትም ዳኒ ማጉዌር፣ ዴቪድ ሻግና ማት ዴይሊ የዶክተሩ አንድም ቃል ሳያመልጣቸው ነበር በጥሞና የተከታተሉት። በተለይ ደግሞ ዳኒ ማጉዌር የኢዝራኤል ግድያዎች ለምን እንደተፈጸሙ የፈታለትን መልስ ነበር ለእንቆቅልሹ ከዶክተሩ በላይ ያገኘው። ዶክተሩ ሲናገርም ያኔም ቢሆን ፍራንኪ ማንችኒ ልክ እንዳሁኑ ጸጉሩ ሙሉ ጥቁር፣ አይኖቹ የሚያምሩና የወይራ ዘይት የመሰለ የቆዳ ቀለም ስለነበር ልቅም ያለ ቁንጅዬ ነበር። ግን ይሄ ቁንጅናው ለእርሱ እርግማን ነበር የሆነበት ብሎ ሊቀጥል ሲል ሜስ ዋስ መሃል ገብታ እንዴት ቁንጅናው እርግማን ሊሆንበት ይችላል ብላ ጠየቀችው። 8 ዓመት እስኪሞላው ድረስ የተስተካከለ ህይወት ነበር ሲመራ የነበረው። ግን እድሜው 9 ሲሆን ትንሽ ቀናት ሲቀረው መርከበኛውና ቁንጅናውን ለፍራንኪ ያወረሰው ሴት አውል አባቱ እናቱን ሉቺያን ከነ3 ልጆቹ ጋር ጥሎ እና ከርቶ ወደ ፊሊፒንስ በመሃል አንዲት ወጣት ሴትን አግብቶ መኖር ጀመረ። በወቅቱ እናቱ ልቧ በዚህ ነገር በመሰበሩ የተነሳ አንድ ሮናልዶ የሚባል ሰውን ለልጆቼ መከታና ኑሮዬን ይደግፍልኛል ብላ አግብታ ነበረ። ግን እሷ እንዳሰበችው ልጆቿ ባይራቡና ባይታረዙም ይሄ የእንጀራ አባቱ ፍራንኪ ላይ ጾታዊ ትንኮሳን ያደርግበት ነበር። ይህንን ትንኮሳውንም ለእናቱ ቢናገር እናቱ ልታምነው አልቻለችም። ስለዚህም ጾታዊ ትንኮሳው 14 ዓመት እስኪሆነው ድረስ ሲፈጸምበት ቆየ። ከዚያም በኋላ ግን
አንድ ምሽት ላይ ፍራንኪ የእንጀራ አባቱን ጠረጴዛ ላይ ባገኘው የብረት ሻማ ማስቀመጫ ጭንቅላቱን ቀጥቅጦ መታውና ገደለው። በመቀጠልም ጎዳና ላይ ወጥቶ ከቤተሰቦቹ ተደብቆ መኖር ጀመረ። ጎዳና ላይም ለ1 ዓመት ከኖረ በኋላ በፖሊሶች ተይዞ ወደ ቢች ጓታላማ በመግባቱ ነበር ይቺን ሶፊያ ባስታን ሊያገኛት ይቻለው ብሎ ተናግሮ እንደጨረሰ ይህንን የፈጸመውን ግድያ ለፖሊስ አመልክተህ ነበር ብላ ሚስ ዋትስ ጠየቀች። አሁን ሪፖርት አድርጌ ነበር። እናስ ፖሊሶች ምን አደረጉ? በወቅቱ ፖሊሶች ፍራንኪን አግኝተው ቃለመጠይቅ ቢያደርጉለትም እሱ ሙሉ በሙሉ ነገሩን ሽምጥጥ አድርገው መካዱን አስታውሳለሁ። ከዚያም በኋላ ነገሩን እርግፍ አድርገው ተውት። እንዲያውም ይህንን ፋይል ከ2 ዓመት በፊት በስርቆት ጊዜ በተደረገ ግብግብ የተከሰተ ግድያ ብለው ፋይሉን ዘግተውት እንደነበር ነው ያሳወቁን ብሎ ሲናገር ዳኒ ማጉዌር ልክ እንደ አንድሪው ጄክስ አይነት የግድያ ወንጀል አለ ለራሱ። እናም ከዚያን ጊዜ በኋላ ማንም ሰው ቢሆን ይህንን ፋይል ከፍቶ ምርመራውን ሊቀጥል አልቻለም። በዚያ ላይ ደግሞ ለሮናልዶ የሚቆረቆር ሰው ባለመኖሩና ከፍራንኪ የክህደት ቃል በኋላ ምንም አይነት መረጃ ሊገኝ ስላልቻለ ፋይሉ እንደተዘጋ ቆየ አለ። ይህንን ነገር ከዶክተሩ አፍ የሰማው ፍራንኪም ከተቀመጠበት የተከሳሽ ሳጥን ውስጥ ሆኖ ፈገግ አለ። እናም ከዚያ በኋላ እሱ አንተ ታካሚ መሆኑን አቆመ? መቼስ አንተ ለፖሊስ አጋልጠህ ሰጥተኸው አይደል እንዴ ብላ ኤለን ዋትስ ስትጠይቅ፣ እንዲያውም ፍራንኪ ከኔ ጋር ያለውን ሳምንታዊ ሕክምና ሳያቋርጥ እየመጣ ይከታተል ነበር፣ ግን የምናወራው ነገር እንዳይቀረጽ ያስጠነቅቀኝና ይቆጣጠረኝ ነበር ብሎ በመናገሩ ችሎቱ ውስጥ የሚገኙ ሰዎች ሁሉ በግርምት ተሞልተው ፍራንኪን መመልከት ጀመሩ። ዶክተር ፔድረስም ወሬውን ቀጥሎ ፍራንኪ ማውራት የሚወድ ሰው ነበር። ለዚህም ይመስለኛል ሶፊያ ልትወደው የቻለችው። እኔም ብሆን እሱ ሲያወራ ማዳመጥ ደስ ይለኛል። ይሄ ቢሆንም ግን እሱ የ17 ዓመት ልጅ ሆኖ ምንም አይነት የወሲብ ፍላጎት የለውም ለማለት ይቻላል። እንዲያውም በወቅቱ እሱ ግብረ ሰዶማዊ ሰው እንደነበረ አስታውሳለሁኝ አለና ችሎት ውስጥ የሚገኙ ሰዎችን ግራ አጋባቸው። ኤለን ዋትስም አሁን ያነሳው ነገር በጣም ጠቃሚና ወደ ጉዳያችን የሚወስድን ነው አለችና በመቀጠልም በግድያ ወንጀል ምርመራው ላይ የታዩ የወንድ ልጅ የብልት ፈሳሾች የፍራንኪ ያለመሆናቸውን ከ2 ሚሊዮን አንድ ነው። ስለዚህም ምን ትላለህ አለችው። ይሄ ሊሆን የሚችል ነገር ነው። በዚያ ላይ ደግሞ ፍራንኪ ድብርት ውስጥ የሚገኝ ሰው እንደመሆኑ ስሜቱን የሚያነሳሱት ወንዶች ወይም ሴቶች አይደሉም። ከዚህ ይልቅ ግን ሁለቱን ጾታዎች በመቆጣጠር ላይ የተመሰረተ ነው። ፍራንኪ ለወንዶች በተለይም ልክ እንደ አባቱ እናቱን ወይም ሚስቶቻቸውን ለከዱ ሰዎች ከፍተኛ የሆነ ጥላቻ አለው። ከዚህም በላይ ደግሞ ልክ እንደ እንጀራ አባቱ ያሉና የጾታዊ ትንኮሳን የሚያካሂዱ ሰዎችን በጣም አምሮ ይጥላቸው ነበር። እናም እንደ ግምቴ ከሆነ እንደዚህ አይነት ጥላቻዎች ናቸው ለወንጀሉና ለወሲብ መነሳሳቱ መነሻ የሚሆኑት ብሎ ተናግሮ ሲጨርስ አመሰግናለሁኝ ብላ ኤለን ዋትስ ተናገረችና ፈገግ ብላ ወደ ዱርባይ ተመለከተች። ሌላ ተጨማሪ ጥያቄ የለኝም ጨርሻለሁ አለችው። በዚህም ጊዜ አቃቢ ሕጉ ዊሊያምስ ቦይስ ፍንጥር ብሎ ተነሳና መስቀለኛ ጥያቄዎችን መጠየቅ ጀመረ። ዶክተር ፔድረስ አሁን እንደተናገርከው ሚስተር ሚንቺኒ ለሽማግሌዎች ወንዶች ከፍተኛ ጥላቻ አለው ብለሃል አለው። ዶክተሩም አሁን አለው። እናስ ይሄ እሱ በሽማግሌ ሰዎች ላይ የሚያሳየው በሽታ ነው ልትለው አንችልም? በእርግጥ እንዲሁ ከላይ ሲታይ በሽታ ሊመስል ቢችልም በሕክምና ውስጥ ላለ ሰው ግን ፍራንኪ የሚያሳየው ጥላቻ እንደ በሽታ አይቆጠርም። እናም ደግሞ ሚስስ ባስታን ባዶ ጀሪካን እንደሆነችና ሚስተር ማንቺኒ እንደፈለገው የሚሞላት አይነት ሰው ናት ብለሃል ሲለው ዶክተሩ አሁንም አሁን ልክ ነው አለው። ግን ሚስ ባስታ እንደዚህ ነኝ ብላ የምታስባቸውን ባህሪዎች እና ጥላቻዎች ስታሳይ በሽታ ይሆናል ትላለህ ሲለው አሁን ይሄ ከማንቺኒ ሁኔታ ይለያል አለው። ግን እንዴት ይለያል ብሎ ጠየቀው። የእሷን ጉዳይ በተለየ የሚያደርገው እሷ ነገሮችን የምትፈጽማቸው ለሌላ ሰው ነው ብሎ ሲመልስለት አቃቢ ሕጉ ቦይስ ይሄ ነገርስ ለሚስተር ማንቺኒ አይሰራም? ማለቴ
አንተው ራስህ እንደመሰከርከው ሚስተር ማንቺኒ የተረበሸ ትንሽ ልጅ በነበረበት ወቅት ላይ ይሄ ለእንጀራ አባቱ ያለው ጥልቅ ጥላቻ ውስጡ ዘልቆ በመግባት ወደ በሽታነት ሊለወጥ ይችላል ብሎ ሲጠይቀው ዶክተር ፔድርስ በደንብ ያውቃል አለው። ፖሊስም በሱማ እስማማለሁኝ ብሎ እሱ ግድያዎቹን ሲፈጽም የሚገላቸው ሰዎች የእንጀራ አባቱ እንዳልሆኑ በደንብ ያውቃል ማለትስ አይደል እንዴ አለው። ዶክተሩ እሱም ማለቴ ነው አለው። ቦይስም በመቀጠል ሶፊያ ባስታን ብትሆን እኮ የምትገላቸው ሰዎች የማንቺኒ የእንጀራ አባት እንዳልሆኑ ታውቃለች አይደለም አለው። ልክ ነው፣ እሱማ ይህን ታውቃለች። ግን ብሎ ሊቀጥል ሲል ቦይስ አቋረጠውና አመሰግናለሁ ዶክተር ፔድርስ፣ ጥያቄን ጨርሻለሁ አለ። የዛን ዕለት ማታ ዴቪድ ሂሻግ፣ ማቲው ዴሊ እና ዳኒ ማጉዌር አንድም እንቅልፍ ከዓይናቸው ሳይዞር ነበር ሌሊቱን ያሳለፉት። ምክንያቱም ሶስቱም ሰዎች በነገው ዕለት ሶፊያ ባስታን ስለ ራሷ የምትሰጠው የምስክርነት ቃል ሕይወቷን ሊታደጋት ወይም ደግሞ የሞት ፍርድ ሊያስፈርድባት እንደሚችል ያውቃሉ። በተለይ ደግሞ ሶስቱ ሰዎች እና መላው የችሎቱን ጉዳይ የሚከታተሉት የዓለም ህብረተሰብ ሶፊ ባስታን በነገው ዕለት አንቺ ማነሽ ተብለው የሚቀርብላትን ጥያቄ እንዴት እንደምትመልሰው ለማወቅ ጉጉት አድሮባቸዋል። ወደ ፍርድ ቤቱ በሚወስደው ቦርተን ጎዳና ላይ የቴሌቪዥን ጣቢያዎች ሰራተኞች በሰልፍ ተደርድረው ስለሚገኙ የዛሬውን የችሎት ውሎ ሳይሆን ለማስተላለፍ የመጡት የንጉሳውያን ቤተሰቦች የሰርግ ስነ ስርዓት ያስመስልባቸዋል። በእርግጥም ዛሬ የመልአከ ሞት የምስክርነት ቃል የሚሰማበትና የኢዝራኤል ግድያዎች የተባለው የክስ ፋይል የሚዘጋበት ወቅት በመሆኑ ወደ ፍርድ ቤቱ የሚወስደው መንገድ በሰዎች ቢጨናነቅ ያን ያክል የሚገርም አይሆንም። የተሰበሰበው ሰው የካርኒቫል ባህልን የሚያከብር ይመስል እርስ በርሱ እየተቀላለደና እየተሳሳቀ ይገኛል። የመሃል ዳኛው ሞኒስ ጥይት የማይበሳው ጥቁር መኪና በጠባቂዎቹ እንደታጀበ ከፍርድ ቤቱ በራፍ ላይ ሲደርስ ቆመና ዳኛው በጠባቂዎቹ ተከልሎ እየተጠበቀ ወደ ችሎቱ መሰየሚያ አዳራሽ ገባ። ልክ በዚህ ሰዓትም ሶፊያ ባስታንና ፍሬድሪክ ማንቺኒን ከያዘው የእስር ቤቱ መኪና ውስጥ ሁለቱ ተከሳሾች የፍርድ ቤቱ ምድር ውስጥ ወደሚገኘው አስተማማኝ የጥበቃው ክፍል ውስጥ በፖሊሶች እንደታጀቡ ወረዱ። ይሄ ለእነሱ ጨዋታ ነው አይደል? አለ ማዴሊ በሎስ አንጀለስ የፖሊስ ዲፓርትመንት መኪና መስኮት አሻግሮ የተሰበሰበውን ሰው እየተመለከተ። ዳኒ ማጉዌርና ማዴሊ ሁልጊዜ ጠዋት በዳኒ ማጉዌር ጓደኛ መኪና አብረው ነው ወደ ችሎት አዳራሽ የሚመጡት። በፍርዱ ውሳኔ የሚሰቃዩ ሰዎች መኖራቸውን አይገምቱም። በቃ ጭራሽ ደንታ የላቸውም ማለት ነው ብሎ እንደገና ጥያቄውን ሲያቀርብ ዳኒ ማጉዌር እነዚህ ሰዎች ደንታ ያላቸው ለሁለቱ ገዳይነታቸውን ላመኑ ሰዎች ሳይሆን በእነሱ ለተገደሉት 4 ሰዎች መሆኑን ሊነግረው ቃጦት ሐሳቡን ከአፉ ላይ ምላሱን ሰብስቦ መለሰው። በእርግጥ የዛሬ ቀን ለሁሉም ሰዎች ቢሆን ከባድና አስቸጋሪ ቀን ቢሆንም ለማስና ለዳኒ ከሁሉም የከፋው ቀን ሊሆንባቸው ይችላል። ምክንያቱም ሶፊያ ባስታ የምትሰጠው የምስክርነት ቃል ምናልባትም የሞት ፍርድ ሊያስፈርድባት ስለሚችል ነው። እንደዚያ ከሆነ ማንም ሰው ቢሆን እሷን ከሞት ሊያተርፋት አይችልም። ከችሎቱ ቁጥር 306 አዳራሽ ውስጥ ዴቪድ ሂሻግ ቀድሞቸው ቦታ ላይ የተገኘ ሲሆን እንደ ሁልጊዜም ሁሉ ዛሬ ሽክ ብሎ ነው የመጣው። የዴቪድ ሂሻግ ፊት በድንጋጤና በጭንቀት የቀላ ሲሆን ይህን ደግሞ ዳኒ ማጉዌር ከአንድ ህንዳዊ ፊት ላይ በፍጹም ይሆናል ብሎ ያልጠበቀው ነገር ነበር። ስለሆነ አጠገቡ እንደተቀመጠ ደህና ነህ ብሎ ጠየቀው። ሂሻግም ራሱን በአዎንታ በመወዝወዝ ደህና መሆኑን ተናገረና ዝም አለ። የስፓኒሽ ደም ያለበት ዋናው የመሃል ዳኛ ፍሬድሪኮ ሞኒስ ችሎቱን ሊሰይም ሲመጣም ችሎቱ ውስጥ የነበሩት ሰዎች ቆመው ቢቀበሉትም ዛሬ ጠዋት ያን ያክል የሱን እነዚያ መገኘት ያን ያክል ቁብ የሰጠው ሰው አልነበረም። ከዚህም በላይ ደግሞ ችሎቱ ተሰይሞ ኤልን ዋስ የመግቢያ ንግግር ስታደርግ አልቪን ድሩባይም ደንበኛው ማንቺኒን የምስክርነት ቃሉን መስጠት እንደማይችል ሲናገሩ ሁሉ የችሎቱ ታዳሚዎች ያን ያህል ነበሩ። ነገር ግን የሶፊ ባስታ ስም ተጠርቶ ከተከሳሽ ሳጥኗ ውስጥ በአጋፋሪዎቿ ታጅባ መሐላዋን ለመፈጸም ስትንቀሳቀስ
የችሎቱ አዳራሹ ነፍስ ዘራ። ሙሉ ስምሽን ለችሎቱ ተናገሪ ተባለች። ሶፊያም ማርያም ባስታ ማንቺኒ። ይህንን የተናገረችበት ድምፅ በጣም ጠንካራ ወይም ደግሞ የማይሰማ ሳይሆን ጠለቅ ብሎ ለስለስ ያለ በመሆኑ በውስጧ ያለውን ሰላምና እርጋታ የሚያሳይ ነበር። ይህንን ድምጿንም ዴቪድ ሂሻግ፣ ዳኒ ማጉዌር እና ማት ዴይሊ ጠንቅቀው ስለሚያውቁት የሶስቱም ልቦች በኃይል መምታት ጀመሩ። ጠበቃዋ ኤሊን ዋትስም እርጋታና ጨዋነት በሚታይበት ድምፅ ከፍራንኪ ጋር ያለሽ ግንኙነት ምን አይነት እንደሆነ ልትነግሪኝ ትችላለሽ ብላ ጠየቀቻት። እኔ ፍራንኪን ያገኘሁት የ14 ዓመት ልጅ በነበርኩበት ጊዜ ሲሆን ያገኘሁትም ኒውዮርክ ስዊንሽ ውስጥ በሚገኝ የልጆች ማሳደጊያ ውስጥ እኖር በነበረበት ወቅት ነው። ፍራንኪ ከሌላ የልጆች ማሳደጊያ ቦታ ተዘዋውሮ ነበር ወደኛ የህፃናት ማሳደጊያ ማዕከል የመጣው። እናም ከዚያ በኋላ ሁለታችሁ ጓደኛሞች ለመሆን በቃችሁ? አዎን፣ ከጓደኛሞችም በላይ ነበር ግንኙነታችን። በተለይ እኔ በጣም አፈቅረው ነበር ብላ ስትናገር የችሎቱ ታዳሚዎች አይናቸውን ወደ ማንቺኒ ያዞሩ። ማንቺኒ ፊት ላይ ምንም አይነት ነገር አይታይም ነበር። ሶፊያም የጀመረችውን በመቀጠል መጀመሪያ አካባቢ ማንቺኒ ለእኔ በጣም የተለየ ሰው ነው። ማለቴ በጣም ቆንጆዬና ምርጥ አእምሮ ነበረው። በዚያ ላይ የሚመስጥ ግርማ ሞገስ ነበረው። ይህም ብቻ ሳይሆን ከሌሎቹ በተለየ መልኩ ይንከባከበኝ ነበር። በምን አይነት መልኩ ነበር እሱ ከሌሎች ወንዶች በተለየ መልኩ ይንከባከብሽ የነበረው? ያወራኛል፣ ያዳምጠኛል፣ ያከብረኛልም። ከዚህ በላይ ደግሞ አንድም ቀን ነክቶኛ አያውቅም። ነክቶኛ አያውቅም ስትይ ወሲብ ማለትሽ ነው? ሶፊያ አዎ በአዎንታ ራሷን ነቀነቀችና አሁን ሁሉም የህፃናት ማሳደጊያ ውስጥ የሚገኙ ወንዶች ውስጥ የሚገኙ ወንድ ሰራተኞችን ጨምሮ በተደጋጋሚ ጊዜ ይደፍሩኝ ነበረ። ነገር ግን ፍራንኪ እንደሌሎች ወንዶች አድርጎኝ አያውቅም። እንዲያውም ከነዚህ ወንዶች ያስጥለኝ ነበር አለች። ኤሊን ዋትስም የሶፊያ ቃል በተለየ በሴቶች ዳኞች ውስጥ ሰርጾ እስኪገባ ድረስ ጠበቀችና ይህንን ስትይ እዚህ የልጆች ማሳደጊያ ተቋም ውስጥ ጾታዊ ጥቃት ይደርስብሽ ነበር ማለት ነው? ሶፊያም ራሷን በዋንታ ነቅንቃ በመጀመሪያ ላይ ይሄ ነገር እንዴትስ እንደሆነ አይገባኝም ነበር። በቃ ያን ጊዜ መሆን ያለበት ይመስለኝ ስለነበር ምንም አይመስለኝም። እናም ፍራንኪ ነገሮችን በተለየ መልኩ እንድመለከት አደረገኝ። አላይደል እሱ እኔ ቆንጆ እንደሆንኩኝ ይነግረኛል። እኔ በጣም ልዩ ሰው እንደሆንኩኝ ይነግረኛል። አንድ ስለ ሞሮኮ ልዕልት የሚተርክ መጽሐፍ ስለነበረኝ አብረን እናነበው ነበር። እናም ይህቺ ልዕልት የኔ አያት እንደሆነች ነበር የሚነግረኝ። እንዴት ላውቅ እንደቻለ አላወኩም። ከዚህም በላይ የኔ የበፊት ታሪክ ማለትም እናቴ ላይ እንደተከሰተና መንታ እህቶች ጭምር እንደነበረኝና ተለያይተን እንደምንኖር ይነግረኝ ነበር። ሶፊያ ስላለፈው ታሪክ መናገር በጀመረችበት ወቅትም አይኗ ቡዝዝ እያለ ሰመመን ውስጥ የገባች መሰለችና መናገሯን ቀጥላ ሁሉም እዚያ ያሉ ሰዎች እኔ ከንጉሳዊ ቤተሰብ እንደተወለድኩኝ አያምኑም። ምክንያቱም በጣም ቀናተኛ በመሆናቸው ነው። ፍራንኪ ግን እኔ በደንብ ይረዳኝ ነበር። ከዚህም በላይ ደግሞ ያፈቅረኝ ነበር። ኤለን ዋትስም እርጋታ በተሞላው ድምፅ ሶፊያ አሁን አንቺ ልዕልቷ እንዳልሆንሽ አውቀሻል አይደል? ማለትም ታሪኩ የፈጠራችሁት እናንተው ራሳችሁ ናችሁ። ኤላ ስለተባላችሁ መንታትሽም ቢሆን አንቺና ፍራንኪ እንደፈጠራችሁትና የእውነት እንዳልሆነ አሁን አውቀሻል አይደል? ላፍታ ያህልም ተስፋ መቁረጥ ፊት የታየባት እና በቀስታ አሁንም አውቄያለሁኝ ነገሩ እውነትም አይደለም ብላ መለሰች። ግን ያኔ እውነት እንደሆነ ባመንሽበት ወቅት ነው አይደለም በፍርድ ቤቱ አሳውጀሽ ስምሽን ወደ ሶፊያ ባስታነት የለወጥሽው? በዛ ላይ ደግሞ ባስታ የሚለው ስም መጽሐፍሽ ላይ ያለውን የሞሮኮ ቤተሰብ ስም ነው አይደል? ኤለን ዋትስ ጠየቀቻት። ያንንማ በኋላ ነው የነገሩኝ፣ ግን አሁን እንደሱ መሰለኝ አለች። ይህንን በመለሰችበት ወቅትም ፊቷ ላይ ግራ የመጋባትና የሀዘን ስሜት ይታይባት ስለነበር ማት ዴይሊ የሚሆነውን ነበር ያጣው። ዳኒ ማጉዌርም ቢሆን በበኩሉ ይህንን አይነት ደረጃ ያለው የአእምሮ ግራ መጋባት
በምን አይነት መንገድ በልምምድ ሊመጣ አይችልም ብሎ ወደ ማመን ደረጃ ላይ ደርሷል። እናስ አንቺ ወደ ሶፊያነት ከተለወጥሽ በኋላ በአንቺና በፍራንኪ መካከል ያለው የፍቅር ግንኙነት እስከ የት ድረስ አደገ? መቼስ ነው አንቺና ፍራንኪ ወሲብ የፈጸማችሁት? እስክንጋባ ድረስ ለአንድም ቀን ቢሆን ወሲብ ፈጽመን አናውቅም ነበር። ከተጋባንም በኋላ ቢሆን አንዳንዴ ነበር የምንፈጽመው። ብቻ እሱ ብዙ ጊዜ ወሲብ እንድናደርግ አይፈልግም ነበር። ይህንን ስትይ እሱ የግብረ ሥጋ ግንኙነትን ከአንቺ ጋር ለመፈጸም አይፈልግም ማለት ነው? አዎን። እሺ፣ እሱ ግብረ ሰዶማዊ እንደሆነ ጠርጠሽ ታውቂያለሽ? በፍጹም አይሆንም። እሱ እኮ እኔን ያፈቅረኝ ነበር፣ ወሲብ ላይ እንጂ ሌሎች ነገሮች ሁሉ በፍቅር የተሞሉ ነበሩ። ይሄ ደግሞ ሊገባሽ ይገባል። እኔ እኮ ህይወት የለኝም ነበር። ፍራንኪ ነው ይህንን ህይወት የሰጠኝ። አሁን እሱ እኮ ነው ከህይወት አልባነት ህይወት ወዳለው ነገር ያመጣኝ። ይህንን አንድም ቀን ተጠራጥሬ አላውቅም። በቃ ሁሉን ነገሩን ችዬ ነበር አብሬ የሚኖረው። እናም ሁለታችሁ ከተጋባችሁ በኋላ ወደ ካሊፎርኒያ አብራችሁ አመራችሁ? አሁን ፍራንኪ በጣም ጎበዝ ነበረ። ለእኔ ሲል ነው እንጂ እሱ የትም ቦታ ቢሄድ ስራ ያጣም ነበር። ይህ በእንዲህ እንዳለም ሎስ አንጀለስ ውስጥ በሚገኝ አንድ የጠበቆች ቢሮ ውስጥ ስራ አገኘና ወደዚህ አብረን ሄድን። እዚያ የቀደመን አዲስ ህይወት ስለነበረ ለሁለታችንም አዲስ ስም መስጠት ነበረበት። ስለዚህም እሱ ላይሌ ሲሆን እኔ ደግሞ አንጀላ ሆንኩ። አቤት ያኔ በጣም ደስ ብሎን ነበር። አንጀላ ስትይ አንድሪው ጄክሰን ያጠመደችው አንጀላን ማለትሽ ነው? ሶፊያም እጆቿን አንስታ አየሩ ልክ እንደ ዳቦ መጋገሪያ ሊጥ እየጠመዘዘች ከቆየች በኋላ አዎ ልክ ነሽ። እናም አንጀላ አንድሪውን አገኘችው። ይህንን ደግሞ ያመቻቸው ላይሌ ነበር ብላ ልክ ስለሌላ ሰው ታሪክ የምትተርክ መስላ ወሬዋን ቀጠለች። በእርግጥም ይሄ ስብዕና ለውጧን ያስተዋሉት አንዳንድ የችሎት ታዳሚዎች ከንፈራቸውን ባዘኔታ ይመጡ ነበረ። ምስኪን አንጀላ፣ እሷ እኮ በፍጹም ልታገባው አልፈለገችም ነበር። እሱ በጣም ሽማግሌ በመሆኑም አጠገቧ እንኳን እንዲደርስ አትፈልግም ነበር ብላ ሶፊያ ተንዘፈዘፈችና እናም ከሱ ጋር በተኛሽ ቁጥር ያማት ነበር። እሷ ስትይ ብላ የችሎቱ ታዳሚዎች ከንፈር ላይ ያለውን ጥያቄዎች ኤልን ዋትስ እሷን ስትይ አንቺን ሶፊያን ማለትሽ ነው? አይደለም፣ ተሳስተሻል። እያወራው ያለሁት እኮ ስለ አንጀላ ነው። አስታውሽ? እባክሽ ግራ አታጋቢኝ። በእውነት ይህንን ማስታወስ በጣም ነው የሚከብደው ብላ በእጆቿ አንጎሏን ይዛ እየቀጠለች አንጀላ በእውነት አንድሪው ጄክሰን ማግባት የምትፈልግ ሴት አልነበረችም። እሷ እኮ በጣም የምትወደድ ልጅ ነበረች። ግን ፍራንኪ አንድሪው ጄምስ እንድታገባ አደረጋት። ምክንያቱም አንድሪው መቀጣት ስላለበት እና እሷ ደግሞ የተፈጠረችው ግድያውን ለማስፈጸም በመሆኑ ምንም ምርጫ አልነበራትም። ግን ለምንድን ነው አንድሪው ጄክሰን መቅጣት ያስፈለገው? ያን ያህል መጥፎ ሰው ነበር እንዴ? አንድሪው መጥፎ? በፍጹም እሱ ለአንጀላ መጥፎ አልነበረም። እንዲያውም ለእሷ በጣም ጥሩ ሰው እንደነበረ ነው የማውቀው። ለእሷ በጣም አሳቢ ስለሆነም ወደ መጨረሻ አካባቢ አንጀላ እየወደደችው መምጣት ጀምራ ነበር። ነገር ግን እሱም ልክ እንደ ሌሎቹ ወንዶች ሁሉ ቤተሰቡና ሚስቱን የካደ በመሆኑ ነበር ቅጣቱ ሊደረስበት የቻለው። ለዚህም ነው መሞት የነበረበት ብላ ስትናገር ዳኒ ማጉዌርም ግልጽ ብሎ ታየው። አሁን የእስራኤል ግድያዎች ሁሉ የተፈጸሙት እነዚህ ሰዎች ቤተሰባቸውን ጥለው በመውጣታቸው የተነሳ ነበር ብሎ አሰበና በመቀጠልም አንድሪው፣ ፒርስ፣ ዴይድሬየር እና ማይልስ ቤተሰቦቻቸውን በትነው የወጡ ሰዎች ስለነበሩ ነው ማለት ነው የተገደሉት እና ልጆቻቸው የበቀል ዱላ በተዘዋዋሪ መንገድ የደረሰባቸው ብሎ ራሱን ጠየቀ። ኤልን ዋትስም ቀጣዩን ጥያቄ ስትጠይቅ የችሎቱ አዳራሽ በፍጹም ጸጥታ ተሞላ። ማን ነው አንድሪው ጄክሰን የገደለው? አንጀላ ናት ወይስ ፍራንኪ? ወይንስ ሁለቱ ተባብረው ነው የገደሉት? ሶፊያ ይህንን ጥያቄ የመለሰችው ያላንዳች መጠራጠር ነበር። ፍራንኪ ነው የገደለው ብላ ማልቀስ ጀመረች።
ይሄ ውሸት ነው ብሎ ማንችኒ ዘሎ ከመቀመጫው እየተነሳ ይሄ በእውነት ፍጹም ሐሰት የሆነ ነገር ነው። እሷ ራሷ ናት አንድሪው ጃክሰን የመጀመሪያ ግድያዋ እንዲሆን የመረጠችው። እኔ ሳልሆን እሷ ራሷ ናት መርጣ ያመጣችው አለ። ዳኛውም ስርዓት እንዲያስይዙ አጠገባቸው የቆሙትን ፖሊሶች ሲያዙ ፖሊሶች ወደ ማንችኒ ሄደው ፍራንኪን ወንበሩ ላይ እንዲቀመጥ አስገደዱት። ይህ በሚሆንበት ሰዓትም ሶፊያ ወሬዋን ሳታቋርጥ እየለፈለፈች እሱ ራሱ ነው የአንድሪውን አንገት በቢላ የቆረጠው። በጣም የሚያስጠላ ትዕይንት ነበር። ከአንገቱ የሚፈሰው ደም በጣም ብዙ ነበር። እንደዚህ አይነት ብዙ ደም ሲፈስ አይቻላቅም። ከዚያም ፍራንኪ አንጀላን ደፈራት። ምስኪን አንጀላ እንዲያቆም እየለመነችው ነበር፣ ግን እሱ አላቆመም። እንዲያውም እየደጋገመ ደፈራትና በኃይል ጎዳት። በመጨረሻም እሷንና አንድሪው ሬሳ አንድ ላይ አስሯቸው ሄደ። እና ይህ ሁሉ ድርጊት ሲፈጸም አንቺ የት ነበርሽ? ይህንን ታስታውሻለሽ? አሁን አስታውሳለሁኝ ብላ ሶፊያ በጥያቄው እየተገረመች መስላ ከመለሰች በኋላ በማስከተልም እኔማ ያው ሁሌም የሚገኝበት ቦታ ላይ ሁኜ ድርጊቱ ሲፈጸም እየተመለከትኩኝ ነበር አለች። ኤለን ዋትስ ለሚቀጥለው 1 ሰዓት ያክል ደንበኛዋን እየጠየቀች ከቆየች በኋላ የመሃል ዳኛ ሞኒዝ ለ2 ሰዓት ያክል እረፍት እንዲደረግ አዘዙ። ይህኔ ያደረጉትም ሌላው ጠበቃና አቃቢ ሕጉ መስቀለኛ ጥያቄያቸውን እንዲያዘጋጁ ሲሆን፣ ሌላኛው ይህንን ያደረጉበት ሁኔታ ደግሞ የሚዲያ ሰዎች ስለ ሶፊያ ባስታ የችሎት ውሎ በምሳ ሰዓት ላይ በሚተላለፈው ዜና ላይ እንዲዘግቡ ለማስቻል ጭምር ነው። ሁለተኛውና ቀጣዩ የሶፊያ ምስክርነትም እንደ መጀመሪያው ሁሉ ልብ አንጠልጣይ ነበር ለማለት ይቻላል። በእርግጥ በዚያኛው የምስክርነት ሂደት ላይ ሶፊያ ረጋ ብላና አመዛዝና ጥያቄዎችን ከመመለሷ በስተቀር እንደ መጀመሪያው ሁሉ ፍራንኪ ነገሮችን ያመቻቻል፣ እሷ ሚስት ትሆናለች። ከዚያም ግድያው ይከናወንና ሚስት የሆነችውን ሴት ፍራንኪ እያሰቃየ ይደፍራታል። ስለሆነም ሁለተኛው ግድያ ላይ ስለ ግሬሲ፣ ሶስተኛው ግድያ ላይ ስለ ኤድና፣ አራተኛው ግድያ ላይ ደግሞ ስለ ሊዛ ተረከች። በመጨረሻም ስለ ሳራ ጄን ትንሽ አወራች። ታዲያ እነዚህን ነገሮች ስታወራ ሴቶች የእውነትና የፈጠራ ያልሆኑ እንደሆኑ አድርጋ ነው። ከዚህም በላይ ደግሞ ከእያንዳንዱ ግድያዎች በኋላ ልክ የሟች ሚስቶች የሚያሳዩትን አይነት ከባድ የሐዘን ስሜት በስርዓት ለማሳየትም ችላ ነበር። አቃቢ ሕግ ዊሊያምስ ቦይስን የሶፊያ ባስታን የምስክርነት ቃል የችሎቱን ታዳሚዎችና ከማህበረሰቡ የተውጣጡ ዳኞችን በተለይም ደግሞ የሴቶችን ልብ እንደነካው ስላወቀ በቀጥታ የመልስ ምቱን ለማካሄድ ነበር የመስቀለኛ ጥያቄውን የጀመረው። ሚስ ሶፊያ፣ አንቺ የተለያዩ አይነት ስብዕናዎችን ለመለማመድና ተጠቂ ሰዎችን ለማግባት ከዚያም ደግሞ ለመግደል ብሎ ሲቀጥል ኤለን ዋትስ ተቃውሞ ብላ ተነሳች። እኮ ከምን ተነስተሽ ነው ልትቃወም የምችው? ይህንን ነገር እኮ ደንበኛሽ ምስክርነት በምትሰጥበት ወቅት ያመነችው ጉዳይ ነው። ተቃውሞ ተቀባይነት የለውም። ጥያቄን መጨረስ ትችላለህ፣ ዳኛ ሞኒዝ ተናገሩ። እነዚህን የተለያዩ ስብዕናዎችን ለመለማመድ የግድ ከፍተኛ ዝግጅት እንደሚያስፈልግሽ ይመስለኛል። አልገባኝም፣ ሶፊያ መለሰች። የምለውማ ገብቶሻል። መቼስ ከእያንዳንዱ ወንጀል በፊት ያንቺን ማንነት መቀየር ይኖርብሻል። ስለዚህም ለአንቺ የሚስማማ ገጸ ባህሪ መቅረጽ፣ የአነጋገር ዘይሽን መለማመድ፣ ስራ መፈለግና ጓደኛ መፍጠር መቻል ይኖርብሻል። ከዚያም ለማጥመድ ያሰብሽው ሰው የሚገኝበት ቦታ አጥንተሽ ታዳኝሽን ማማለል ትጀምሪያለሽ። እሺ፣ ጥያቄ የት አለ? ኤለን ዋትስ ጠየቀች። ጥያቄም አለ። ምን ያህል ጊዜ ይፈጅብሻል? ማለትም ትሬሲን፣ አንጄላን ወይም ደግሞ ሌሎችን ለመሆን። በጥያቄው ጥሩ ስሜት ያልተሰማት ሶፊያም ይሄ እንደ ሁኔታው ይለያያል፣ ወራት ወይም ደግሞ 1-2 ዓመቶች ሊፈጅ ይችላል። እናም አንቺ ወራቶችን ወይም ደግሞ 1-2 ዓመቶችን በመለማመድ ቀጣዩ ግድያሽን ለመዘጋጀት ይፈጅብሻል ማለት ነው። ነገሩ አንተ እንዳልከው አይደለም። ታዲያ እንዴት ነው? እስቲ ንገሪኝ። ፍራንኪ ይዞኝ ይሄዳል ማለቴ ብላ ድምጿ ሲርገበገብ ቦይስ በመሃል ገብቶ ከግድያዎቹ በኋላ
አዎ ለማለት ራሷን ነቀነቀችና አሁን ከዚያ በኋላ እህቴን ለማግኘት ብሎ ነበር ይዞኝ ሄደው። ግን አብረን ሄደን መንታ እህቴን ከማግኘቴ በፊት አዳዲስ ስሞችን ለሁለታችን የሚሰጠኝ ነበር። እናም ለመታደስ ያህል እንጂ ግድያዬን ለመፈጸም ታቅዶ አይደለም ነገሩ የሚሆነው። ይሄማ ታስቡበትና በቅድ ተመርታችሁ ነው የምታደርጉት። ሚስስ ባስታ ስር ፒርስ ሄነሪን ስታገኘው ልታገቢው ምንም እኮ አላወቅሽም ነበር ማለት ነው አላት። እኔ ሳልሆን ትሬሲ ናት ያገባችው። አንቺ እኮ በወቅቱ ትሬሲ ነበርሽ። ሚስስ ባስታ ትሬሲ የትሬሲ እውነተኛ አባል የሆነው ሚስተር ማንቺኒ ሰር ፒርሰን ለመግደል እንዳሰበ በወቅቱ አታቂም ነበር? እኔ እንጃ ብላ ሶፊያ ዙሪያዋን በተስፋ መቁረጥና በመሸበር ተሞልታ ማየት በመጀመሯ ከእሷ እኩል የተጨነቀው ማዴሊ ለምን አተዋትም? ለምን ታስጨንቃታለህ? ብሎ በልቡ አቃቢ ሕጉን ተናገረው። ይህንንማ ታውቂያለሽ ሚስ ባስታ፣ ትሬሲ አይደለች እንዴ እንደ ቻስተር አደባባይ በሚገኘው ቤቱ ውስጥ ያለውን የአደጋ ጥሪ ደውል እንዳይሰራ አድርጋ ማንቺኒ እንዲገባ ያደረገችው? አሁን አለች ሶፊያ በቀጥታ ቀስ ብላ እየተናገረች። ግን እኮ አንተ ነገሩ አልገባም። እሷ እኮ በወቅቱ ምርጫ የላትም ነበር። ስለዚህም ይህንን የግድ ማድረግ አለባት። ያለበለዚያ ፍራንኪ አሁን ይህንንማ እናውቃለን። ፍራንኪ ነው እነዚህን ነገሮች እንድታደርግ የሚያስገድዳት። ግን ሚስ ባስታ እውነታው ግን እንዴት ነው? አንቺ አውቀሽና ፈቅደሽ በየትኛውም ግድያ ውስጥ አልተሳተፍሽም? በፍጹም አልተሳተፍኩም። ግን እኮ አንቺና ማንቺኔ ግድያዎቹን ለመፈጸም ወራቶች ወይም ደግሞ ዓመታቶችን አብራችሁ ስትለማመዱ እንደምትቆዩ እኮ ነው የተናገርሽው። ቅድም እኮ ነገር ላይ ያለኝ ነገሩ እንደዚህ አንተ እንዳስቀመጥከው አይደለም። ሚስ ባስታ ግን በወቅቱ ምን ነበር የውስብ ስሜትሽን የሚያነሳሳው? ያስገድዶ መደፈሩ ነው ወይስ እነዚህ ንጹሐን ሰዎች አጠገብሽ ሲታረዱ ነው? ምንድን ነው ብሎ ጠየቃት። ተቃውሞ አለች ኤሌን ዋትስ። ተቃውሞች ተቀባይነት የለውም አሉ የመሃል ዳኛ። ይህቺ አለሌ የሆነች ተከሳሽ ጥያቄውን መመለስ አቅቷት ሁሉ በጭንቀት ብትጮህም ይወዳል። ስለዚህ ይህ ጥያቄ መመለስ እንዳለባት ፈልጓል። ስለዚህም ጥያቄውን መለሺ ሚስስ ባስታ አላት። ለመጀመሪያ ጊዜም በሶፊያ ፊት ላይ ንዴት እየታየ እኔ ስሜቴ በእንደዚህ አይነት ነገሮች አይነሳሳም ብላ ጮኸችና እኔ በወቅቱ ስደፈርና ስደባደብ ነበር። አሁን እኔ እሱን አስገድዶኝ ነው እንጂ እሱ ያለውን የማላደርግ ከሆነ ልክ እንደኔው እህቴን አስገድዶ እንደሚደፍራትና እንደሚገድላት ስለሚያስፈራራኝ ነው። እናም እኔ እንደዚህ አይነት ነገሮችን ደስታን የማገኝ ከመሰለህ በሽተኛው እኔ እንጂ አንተ አይደለህም አለችው። ይህንን የማፊያ ንግግር የሰማችው ኤሌን ዋትስ በእረፍትና ጉድ ሰራሽን ለማለት ራሷን በሁለት እጆቿ ስትይዝ፣ አቃቤ ሕግ ዊሊያም ቦይስ ደግሞ ከንፈሩ ላይ ፈገግታ እየታየ ይሄውልሽ እኔ አንቺ መንታ እህት እንደሌለሽ ልነግርሽ እገደዳለሁኝ። ለማንኛውም ሚስ ባስታ እኔ የምለውን ቃል በመጠቀምሽ ሳላመሰግንሽ አላልፍም። ጥያቄን ጨርሻለሁ። ይህ የዊሊያምስ ቦይስ የመስቀለኛ ጥያቄ ሙሉ በሙሉ የሶፊያ ባስታን የመከላከያ ምስክርነት አፈርድሜ ነው ያስገባው። የሎስ አንጀለስን ታይምስ ጋዜጣም ስለ ሁኔታው ያቀረበው በዚህ መልክ ነበር። በችሎት ታሪክ ውስጥ መቼም ታይቶ በማይታወቅ ሁኔታ በአንድ ቃል ሁሉ ነገሯን ነው የሶፊያ ባስታን ሁኔታ ሙሉ በሙሉ ያጠፋው። ደግሞም ሶፊያ ባስታ ጠበቃዋ ያስጠናቻችን ነገር ንዴት ውስጥ በመግባቷ ነገሩን ሁሉ ነው ያበላሸው። ኤሌን ዋትስም የተበላሸውን ነገር ለማስተካከል መንግስት ለሶፊያ ባስታ የቀጠረላትን የእስር ቤቷን ሳይካትሪስት የሆነች ዶክተር ሉሲ ፒኖን ለመከላከያ ምስክርነት አቀረበች። ዶክተር ፒኖንም ያለምንም ጥርጥር ሚስ ሶፊያ ባስታ ከሰዎች ጋር ያለመስማማትና ያልተረጋጋ የአእምሮ ችግር አለባት። ስለዚህም በማንኛውም ወቅት ባህሪዋ ሊለዋወጥ ይችላል። ይህንን ደግሞ ዛሬም እዚህ ፍርድ ቤት ውስጥ ልታይ ትችላለች። እንደዚህ አይነት የስነ ልቦና ችግር ያለባቸው ሰዎች ደግሞ ማንም ሰው በጥሩም ሆነ በመጥፎ ሊቀርባቸው ይችላል። ለምሳሌ ያህል ማቲው ዳሊ በሶፊያ ላይ አዎንታዊ ተጽዕኖን ማሳድሮባት እንደነበር ቃለ መጠይቅ
ከእሷ ጋር ባደረጉበት ወቅት ሊረዳ ችያለሁኝ። እንዲያውም እንደማስበው ከሆነ እሷ ከግድያዎቹ በፊት ቀድማ እሱን ብታገኘ ኖሮ ምናልባትም የእዝራኤል ግድያዎች ላይከሰቱ በቻለ ነበር ብላ ምስክርነቷን ጨርሳ ስትወርድ ዊልቸር ላይ ቁጭ ብሎ የነበረው ማት ዴይሊ ስቅስቅ ብሎ አለቀሰ። ይህ ሁሉ ቢሆንም ነገሩ ቅድም ስለተበላሸ ዳኞቹ ፊት ላይ የሚታየው ድንጋይ ፊት እንጂ የሐዘን አይደለም። ስለዚህም የፔኒም ምስክርነት የተበላሸውን ነገር አላስተካከለውም። የመሃል ዳኛው ፍሬድሪኮ ሞሪስ ነገሩን ግልጽ አድርጎ ያለምንም ሐዘኔታ ነበር የማጠቃለያ ሐሳቡን በዚህ መልክ ያቀረበው። ዛሬ ማወቅ የሚገባን ነገር ይህንን ጥያቄ በመመለስ ይሆናል እንጂ ሚስተር ማንቺኒ እና ሚሲስ ባስታ የተበላሸና መጥፎ የልጅነት ሕይወት እንደነበራቸው በመመርመር አይሆንም። ፍርዱን ከመፍረዳቸው በፊትም እነዚህ ሁለት ተከሳሾች የስነ ልቦና ችግር አለባቸው ወይስ የለባቸውም የሚለውን ጥያቄ የግድ ለራሳችሁ ማቅረብ አይገባችሁም። ስለዚህም ለግድያው የገፋፋቸውን ውስጣዊ ስሜትን መመርመርም አይጠበቅባችሁም። እነዚህ ሰዎች ግድያውን ሆነ ብለው ፈጽመዋል ወይም አልፈጸሙም። እነዚህ ሰዎች ግድያውን ሆነ ብለው ፈጽመዋል ብላችሁ የምታስቡ ከሆነ ትክክለኛ ፍርድ ያላችሁትን ስጡ። ሁላችንም እንደምናውቀው ሚስተር ማንቺኒ እና ሚሲስ ሶፊያ ባስታ ግድያውን እንደፈጸሙ ለማወቅ ችለናል። ከዚህም በላይ ደግሞ ሌላውን ግድያቸውን ለመፈጸም በመሞከር ላይ እንዳሉ ተይዘው ነው ለፍርድ ሊቀርቡ የቻሉት። አሁን ያኔ ባይሳሳቱና ባያዙ ኑሮ ዛሬ እዚህ ፊታችን ተቀምጦ ያያችሁት ዴቪድ ሂሻግን በሕይወት አናገኘውም ነበር። ሚስተር ዳኒ ማጉዌርም ማቲው ዳይሊ የሕክምና እርዳታ እንዲደረግለት ባያደርግ ኑሮ ማቲው ዳሊም በሞት ነበር። በተጨማሪም ለዳኒ ማጉዌር ምስጋና ይግባውና እነዚያን ሰዎች ይዞ ለፍርድ ባያቀርብ ኑሮ ይህ የእዝራኤል ግድያ ሌላ 10 ዓመት በቀጠለ ነበር። በዚህ ላይ ደግሞ ከተከሳሾቹ ምንም አይነት የመጸጸትና የይቅርታ ስሜትን ችሎቱ አላየም። ስለ ተከሳሾቹ የአእምሮ ጉድለት ብዙ ተብሏል። ሚስተር ማንቺኒም ሆነ ሚስስ ባስታ ግድያውን በሚፈጽሙበት ወቅት ላይ ራሳቸውን ወይም ሌላ ሰዎች ነን ብለው ማመናቸው ፍርዱ ላይ ምንም አይነት ተጽዕኖ አያሳድርም። እናም ዋናው ነገር እሷ ግድያውን ለመፈጸም አስባ ገድላለች ወይም አልገደለችም የሚለው ነገር ይሆናል። ይሄ ነገርም ለሚስተር ማንቺኒም ይሰራል። ስለዚህ ተከሳሾቹ ግድያውን አቅደውና አውቀው ያደረጉት ከሆነ ሳታውላውሉ ትክክለኛውን ፍርድ ስጡ አለና ወደ ዳኞቹ ዞሮ አሁን ውሳኔያችሁን ለመወሰን የሚያስችላቸውን ጊዜ እንድታገኙ ፈቅጄላችኋለሁ። ችሎቱ አውቁታል ብለው ተነሱ። ተከሳሾቹ ወደ ማረፊያ ክፍል ከተወሰዱ በኋላ ዳኒ ማጉዌር ወደ ማትና ዴቪድ ሂሻግ ዞሮ ምሳ ለምን አልጋብዛችሁም ሲላቸው ማቲው ዳሊ ፊት ድንጋጤና ሰቀቀን እየተነበበ እነዚህ ጋዜጠኞች ሳያወሩን በፊት በቨርሊ ሂልን ለቀን እንውጣ አለ። ዴቪድ ሂሻግም ስለ ግብዣ አመሰግናለሁኝ፣ ግን አሁን ወደ ህንድ የሚበራ አውሮፕላን እየጠበቀኝ ስለሆነ መሄድ አለብኝ አላቸው። ይህንን መልስ የሰማው ማት ዴይሊም ፊት በግርምት እንደተሞላ እንዴ የፍርድ ውሳኔን ሳትሰማ ልትሄድ ነው እንዴ ያለው። አሁን መሄድ አለብኝ። በዚህ ላይ ደግሞ ዳኞቹ ውሳኔ ላይ ለመድረስ በጣም ብዙ ቀናት የሚፈጅባቸው ይመስለኛል። እኔ ደግሞ ህንድ ውስጥ የሚጠብቀኝ እና የግድ የኔን መኖር የሚፈልግ ስራ እየጠበቀኝ ነው። ስለዚህ መሄድ አለብኝ። ማትም ፊቱ በተስፋ ተሞልቶ እረ ዳኞቹ የፍርድ ውሳኔ ለመወሰን ብዙ ቀናት ይፈጅባቸዋል ትላለህ እንዴ? ማለት እነሱ በነገሩ እርግጠኛ አይደሉም ማለት ነው አለው። አይ በነገሩማ እርግጠኛ ናቸው፣ ነገር ግን የተከላካይ ምስክሮችን ቃል መመዘን ይገባቸዋል። በዛ ላይ ደግሞ የአቃቢ ህጉ ኤልያም ቦይስ የወንጀለኝነታቸውን ማረጋገጫ የሚያስረዳ ጽሑፉን አንብበው ለመረዳት እንኳን ቢያንስ 1 ሳምንት ይፈጅባቸዋል አለና ወደ ዳኒ ማጉዌር ዞሮ እጁን ጨብጦ በኃይል እየወዘወዘ በስሜት ተሞልቶ በእውነት ህይወቴን ስላተረፍክልኝ በጣም አመሰግናለሁኝ አለው። ዳኒ ማጉዌርም ግን እርግጠኛ ነህ የግድ አሁን መሄድ አለብህ እንዴ አለው። አሁን እርግጠኛ ነኝ። ደህና ሁኑ ማት፣ ቸር ያሰማ አለውና ጥሏቸው ሄደ። ማትም እሱ ጥሏቸው ከሄደ በኋላ ፊቱ በተስፋ መቁረጥ ወዲያውኑ ተሞላ። ዳኒ ማጉዌርም በል ወዳጄ ሄደን ምሳችን እንብላ አለውና ከኋላው ሆኖ ዊልቸሩን እየገፋ ለፖሊሶች ብቻ በተፈቀደው የመውጫ በር ይዞት ወጣ።
ለምሳ የሄዱበት አንድ የአይሁዶች ምግብ ቤት ውስጥ ሲሆን ቦታውም ሲልቨር ሌክ ውስጥ ነው። ምግብ ቤቱ ከፍርድ ቤቱ 6 ማይል ርቀት ላይ የሚገኝ ሲሆን እዚህ አካባቢ ስለ እስራኤል ግድያዎች አንድም ሰው አያወራም። ዳኒ ማጉዌርም ሳንዱች ለምሳ አዘዘና ለማት ደግሞ አልበላም ቢለውም በግድ የዶሮ ሾርባና ቡና አዘዘለት። የሞት ቅጣት ይፈርዱባታል አይደል ብሎ ማት ዴሊ ማጉዌርን ጠየቀው። የሚበላውን ሳንዱች አስቀመጠና ምናልባት አሁን ሊፈርዱባት ይችላሉ፣ ግን በጣም አዝናለሁኝ አለው። ይህንን መልስም ከዳኒ የሰማው ማት ዴሊ ይህ የኔ ጥፋት ነው ብሎ ማልቀስ ጀመረና ቀጥሎ ይህንን የማይረባ ዶክመንተሪ ፊልም ባልጀምርና እኔው ራሴ ያለበት ድረስ መጥቼ ነገሩን ባላስነሳው ኖሮ ይሄ ሁሉ ነገር አይደርስባትም ነበር። ዳኒም በሰማው ነገር ተደናግጦ ይህን ትላለህ ብዬ በፍጹም አልጠበቅኩም እንዴ! ምን ሆናል? አንተ እኮ ይህንን ባታደርግ ኑሮ ሰዎች መሞታቸውን አያቆሙም ነበር። ማት አንተ ይህንን ባታደርግ ኑሮ እኮ ንጹሐን ሰዎች ይሞቱ ነበር። ደግሞም እሷ የግድ ማቆም ነበረባት። እኔው ራሴ እኮ ነገሩን ማቆም እችል ነበር። ደግሞም ሳይካትሪስቷ የተናገረችውን ነገር ሰምተሃል አይደል? ያኔ እንደ እቅዳችን እሷን ይዣት ወደ ሞሮኮ ብንሄድና ብንጠፋ ኑሮ ፍራንኪ በፍጹም ሊያገኘ ስለማይችል ግድያዎቹን ያለ እርሷ እርዳታ ሊፈጽም የሚችልበት እድሉ ጠባብ ነበር የሚሆነው። ሊሆን ይችል ይሆናል አለና ዳኒ እየቀጠለ ወይም ደግሞ ላይሆንም ይችል ይሆናል። በዛ ላይ ደግሞ ያኔ አንተ ወደ እኔ በመጣበት ጊዜ እሷ ግድያዎች ውስጥ አለች ብለህ አልገመትክም። እናም እሷ ጥፋተኝነቷን አውቃህ ቢሆን ኖሮ እንደዚህ ልታሰብ ትችል ነበር። ማቲው ዳሊ ያለምንም ጥርጥር እኔ ስለምረዳት ይቅርታ አደርግላት ነበር። እንዴት እንደዚህ ስላለህ? እሷ እኮ አባት አንድሪው ጄክስን በአሰቃቂ አገዳደል ነው የገደለችው። ደግሞም ማንም በእንደዚህ አይነት አገዳደል ሊገደል አይገባውም ነበር። ሊዛ ሳትሆን አባቴን የገደለችው ያ የተረገመ ማንችኒ ነው። በዚያ ላይ ደግሞ ሊዛ አእምሮዋን ያ ማንችኒ ግራ እንዲያጋባ በማድረጉና የእህቷን ነፍስ ለመታደግ ስትል ነው የግድያው አጋር ለመሆን የቻለችው አለው። ዳኒ ማጉዌርም በማቲው ሊዛ ጥፋተኛ አይደለችም ብሎ ማመን በጣም ስለተገረመ ካሁን በኋላ ከእርሱ ጋር በዚህ ጉዳይ ላይ መነጋገሩ ምንም ነገር እንደማያዋጣው እርግጠኛ ሆነ። በዛ ላይ ደግሞ ማትስ ለምሳ ይዞ የወጣው መንፈሱን ለማረጋጋት በመሆኑ ርዕሱን ቀይረና እህትህ ክሌር እንዴት ናት ብሎ ጠየቀው። ደህና ናት፣ ባከኔ የእሷ ቤት ውስጥ መሆኔ እየሰለቻት ሳይሆን አይቀርም። ምክንያቱም ከሁለት ልጆቿና ከባሏ ተጨማሪ አንድ ተጨማሪ ሽባ ወንድ መንከባከቡ ሳይሰለቻት አይቀርም። ተው እንደዚህ አትበል፣ ክሌሪ እኮ አንተን መቼም ቢሆን መንከባከብ እንደማይሰለቻት አይቼ አይደል እንዴ? እንዲያውም እንደሱ አይነት እህት ስላለህ እድለኛ ነህ አለው። ማቲውም አሁን እድለኛ ነኛልና በልቡም እሷ ተጨማሪ ሕክምና እንዳገኝና ቆሜ መሄድ እንዲችል ጥሩ ሐኪሞች ማየት እንዳለብኝ ታስባለች። አንተስ ሀሳቧ እንዴት ታየዋለህ? ማቲው ዳሊም ትከሻዋን በምንቸገረኝነት ነቅንቆ አሁን እኔ ቆሜ ብሄድ ባልሄድ ምን ለውጥ ያመጣል? ሊዛ እኮ ብሎ ወሬውን በእንጥልጥል ዳኒ ማጉዌርም በእንጥልጥል የተወውን የማቲውን ሀሳብ በውስጡ እንዲህ ሲል ጨረሰው። ሊዛ ላይ የሞት ፍርድ የሚፈረድባትና የምትሞት ከሆነ ለእኔ ህይወት ምን ትርጉም አለው ካለ በኋላ ዳኞቹ በሁለት ተከሳሾች ላይ ብቻ ሳይሆን ማቲው ጨምረ በሶስት ሰዎች ላይ ፍርድ እንደሚሰጡ አያውቁም አለ። ለምን የጀመርከውን የዶክመንታሪ ፊልም አጨረሰው? አየህ አንተ አስፈላጊ የሆኑ መረጃዎች በነገሩ ላይ ስላለህ እና ለነገሩ በጣም ቅርብ ስለሆንክ ምናልባትም ያቆምከውን ዶክመንታሪ ፊልም ሰርተህ ብትጨርሰው ሀብታም ያደርግሃል አለው። ማቲው እኔ ሀብት አልፈልግም፣ በዚያ ላይ ሀብቴ ሊዛን ከሞት የማያተርፍልኝ ከሆነ ምን ያደርግልኛል ብለህ ነው ብሎ በእውነተኛ ስሜት ተሞልቶ መለሰለት። ግን እኮ አንተ እውነታውን ለዓለም ማሳወቅ ትፈልጋለህ አይደል እንዴ? ምን ለማለት ፈልገህ ነው? ስለ አንተ ሰዎች ነገሩን በደንብ እንዲያውቁት ትፈልጋለህ አይደል? ታዲያስ አንተ ፊልሞች ብዙ ጊዜ የሚሰሩት እውነታውን ለማሳወቅ አይደል እንዴ? በዚያ ላይ ደግሞ መልእክትን ከእውነቱ ጋር አቀላቅለህ ለዓለም የምታሳይበት ዶክመንተሪ ይመስለኛል። በዚህም ሊዛን መርዳት ትችላለህ አሉ። ለመጀመሪያ ጊዜ በማቲው ፊት ላይ የተስፋ ፊት ታየበት። በእርግጥም ደግሞ እሱ ካልሆነ በስተቀር ማን ነው እውነታውን ለዓለም አሳውቆ የሊዛን ንጹህነት ለማሳየት የሚችል ብሎ እያሰበ እያለ
የዳኒ ማጉዌር ተንቀሳቃሽ ስልክ ጮኸ። ስልኩን የደወለውም የኤልኤፒዲ ጓደኛው ሉ አንግሎስትሮ ነበር። እንዴት ነህ ሉ? አሁን ከጓደኛዬ ጋር ምሳ እየበላሁኝ ነው። 4 ሰዓት ላይ ልደውልህ? ማት ዳይልም በስልኩ እያወራ ያለውን ዳኒ ማጉዌር ፊት መደነቅ፣ ያለማመንና ተስፋ መቁረጥ ሲፈራረቅበት ተመለከተው። አሁን መድረስ የሚችል አይመስለኝም። ሲልቨር ሌክ ነው የሚገኘው። እሺ መኪና ላክልኝ፣ አሁን ያለሁበት ቦታ አናግራለሁኝ አለና ያለበትን ቦታ ነግሮት ዳኒ ስልኩን ዘጋ። ምን ነው ችግር አለ እንዴ ብሎ ማቲው ዳሊ ሲጠይቅም ችግር የለም ግን ችግር አለ ብሎ $40 ጠረጴዛ ላይ ያስቀመጠ እና ከመቀመጫው የተነሳ ዳኞቹ ውሳኔያቸውን ለማሳወቅ ወደ ችሎቱ አዳራሽ እየተመለሱ ነው አለ። የችሎቱ ቁጥር 306 አዳራሽ ፍርዱ ሲወሰን ለማየት የሚመች ወንበርን በመምረጥ ላይ ባሉ ሰዎች ውክብ ብሏል። የካሜራ ባለሙያውም በተሰጣቸው ቦታ ላይ ሆነው ትዕይንቱን ለመቅረጽ እየተጣደፉ ነው። በእርግጥ ዳኛው ቅድመ ችሎቱን ሲሰናበቱ የፍርድ ውሳኔዎች አሁኑን አይሰጥም በማለት አዳራሹን ለቀው ቢወጡም የፍርድ ውሳኔ በደቂቃዎች ውስጥ መስማት ይጀምራል የሚለውን ዜና እንደሰሙ ወደ በርሊ የሚያመጣውን ጎዳና 406 ላይ እየበረሩ እየመጡ ነው። የሞት ፍርድን የሚቃወሙ ማህበረሰቦች በፊት ለማንቺኒ እና ለሶፊያ ድጋፋቸውን በመስጠት የሞት ፍርድ እንዳይፈረድባቸው እያሉ ሲከራከሩ የነበሩ ቢሆንም አሁን ግን በድንገት ሀሳባቸውን ተቀይሮ በአሰቃቂ ሁኔታ ግድያ የተፈጸመባቸው ሰዎች መቆርቆር በመጀመራቸው ዳኞቹ ሊያሳልፉ በሚጠብቀውን የሞት ፍርድ ያለምንም ተቃውሞ የሚቀበሉ ይመስላሉ። ማት ዴይሊ ገቢና ውስጥ የሚገኙትን ከበሩ በላይ ያሉትን መያዣ በእጁ ጥብቅ አድርጎ ይዞ ሳይረኑን እያስጮኸ እንደ ጉድ የሚበረው መኪና ውስጥ ከዳኒ ፊት ተቀምጧል። አይዞ ደርሰናል አለው ዳኒ ማጉዌር ለማት። ፍርዱ ሳይሰማ እንደርሳለን አለው። የመሃል ዳኛው ፍሬድሪኮ ሞኒስ እየተጀነኑ ወደ ችሎቱ አዳራሽ ሲገቡ ውስጥ የነበሩ ታዳሚዎች በሙሉ ተነሱላቸው። ዳኛውም የዳኛው ወንበር መቀመጫ ላይ እንደተቀመጡ ልክ እንደ ንጉሥ ከፊታቸው የተኮለኮሉትን የችሎት ታዳሚዎች መቃኘት ጀመሩ። አቃቢ ሕጉ ዊሊያምስ ቦይስ ለባለፉት 2 ሳምንታት አሰልችና ሕይወት አልባ አቀራረብ ሳይሰማቸው የነበረ ቢሆንም ዛሬ ግን በዚያ መስቀለኛ ጥያቄ የፍርድ ውሳኔ ሊያስቀይር የሚችል ስራ ሰርተዋል። አልቨርን ዱርባይ የማንቺኒ ጠበቃ ምንም ነገር ባያደርግም ዛሬ ግን ደንበኛው ምስክርነት እንዳይሰጥ በማድረግ ሶፊያ በራሷ ላይ ገመድ በአንገቷ ዙሪያ እንድትጠመጥም ማድረጉ ጥሩ ነበር ብሎ ኤለን ዋትስ ደንበኛዋ የስነ ልቦና ችግር እንዳለባት አድርጋ ብታሰለጥናትም በመጨረሻ ላይ በንዴት ተሞልታ ነገሩን ባታበላሽባት ጥሩ ቀን ነበር የሚሆንላት። ከዳኛው በስተግራ በኩል የሚገኙት ማንቺኒ ፊቱ ላይ ምንም አይነት ነገር አይታይም። ሶፊያ ባስ ደግሞ ያው የጭንቀት የፍርሃትና የመረበሽ የሚታይባት ባዶ ስሜት ያለው ፊት ቢኖራትም አሁን ግን ዳኞቹ የሚጽፉላት ሕይወትን ለመቀበል የተዘጋጀች ትመስላለች። በመጨረሻም ዴቪድ ኢሻክ፣ ዳኒ ማጉዌር እና ማቲው ዳሊ ተቀምጠውበት የነበረው ቦታ ባዶ መሆኑን ዳኛው ሲመለከት አይሆንም ብሎ ለራሱ ተናገረ። እነዚህ ዋነኛ ታዳሚዎች እንደዘገዩ ቀድመው ቢያውቅ ኖሮ የሆነ ሰበብ ፈጥሮ ችሎቱ በጊዜው እንዳይጀምር ማድረግ ቢችልም አሁን ግን ችሎቱን መዘግየት የሚችልበት ሁኔታ የለም። ችሎቱ ውስጥ ይገኙ የነበሩት ሌሎች ታዳሚዎች ማንቺኒን እና ሶፊያ ባስታን በግርምት ዞር ብለው እያዩ ይገኛሉ። ከችሎቱ ውጭ በሩ ላይ የሚገኙ የፍርድ ቤት መኪኖች እንዳይገቡ በዘንግ ብረት ከተዘጋው ቦታ ላይ ዳኒ ማጉዌር እና ማቲው ዳሊ ይዞ የመጣው መኪና ቆሞ መኪናውን የሚነዳው ሹፌር ከዘበኛው ጋር እየተጨቃጨቀ ነው። ምን ማለት ነው ካሁን በኋላ መኪና ወደ ውስጥ አይገባም ማለት? ሹፌሩ ጠየቀና ይህ ዳኒ ማጉዌር የኢንተርፖል ምክትል ፕሬዚዳንት እኮ ነው አለው። ዘበኛውም ይህ እኔን አይመለከተኝም፣ ችሎቱ ከተጀመረ በኋላ ማንም ሰው ወደ ውስጥ መግባትም ሆነ ወደ ውጭ መውጣት አይችልም አለው። በዚህ ጊዜ ዳኒ ማጉዌርም ከመኪናው ወርዶ ወደ ዘበኛው ፊት በመጠጋት አሁኑን ይህን ዘንግ አንሳና አስገባን፣ አሊያ እኔው ራሴ ከስራ እንድትባረር ነው ማድረግ። ከዚህ ስራ ብቻ ሳይሆን የማባረርህ በዚህ ከተማ ውስጥ አንድም ስራ እንዳታገኝ ማድረግ እችላለሁ። ስለዚህ አሁን 3 እስከቆጥር ድረስ በሩን ክፈት አለና 1 2 ብሎ ቆጥሮ ከመጨረሱ በፊት ዘበኛው ዘንጉን አነሳውና መኪናቸውን ወደ ውስጥ አስገባ።
ችሎቱ ተጀመረ እና የመሃል ዳኛው ሞሪስ ሚስተር ፎርማን ውሳኔ ላይ ደርሳቸዋል ብሎ ሲጠይቃቸው አንድ ጥቁርና ግዙፍ ሰው በአዎንታ ራሱን ነቀነቀ። አዎን ክቡር ዳኛ ብሎ መለሰ። እናም ይህ የፍርድ ውሳኔ ትክክለኛና ፍትሃዊ ነው? አዎን ጌታዬ። ከፍርድ ቤቱ ውጭ ለተመልካቾች እንዲታይ ለማለት በተሰቀለው ትልቅ የፕላዝማ ስክሪን ላይ ብዙ ሰዎች ተሰብስበው የፍርድ ውሳኔውን በቀጥታ ሲተላለፍ እየተመለከቱ ይገኛሉ። ሚስተር ፎርማንም የዳኛውን ጥያቄ ሲመልስ በስክሪኑ ላይ ይታያል። ዳኒ ማጉዌርም በፍርድ ቤቱ ኮሪደር ላይ ከፊቱ ዊልቸር ላይ የተቀመጠውን ሰው ወደፊት እየገፋ በፍጥነት እየሮጠ ሲገፋ ከቆየ በኋላ የችሎቱ አዳራሽ በር ላይ የቆመው ዘበኛ ጋር ደረሱ። ዘበኛውም ይቅርታ፣ ችሎቱ ስለተጀመረ መግባት አትችሉም አላቸው። ዳኒም የኢንተርፖል መታወቂያውን እያሳየው በሩን ለቀቀለትና ዳኒ ማጉዌር በሩን ከፍቶ ችሎቱ አዳራሽ ውስጥ ሲገቡ ውስጥ የሆኑ ሰዎች አፈጠጡባቸው። ማቲው ዳይሊም በተከሳሽ ሳጥን ውስጥ ያለችውና እሱን እየተመለከተች ላለችው ሶፊያ ሊዛ ብሎ በከንፈሩ ምልክት ድምፅ ሳያሰማ ሲናገር ሶፊያ ፈገግ ብላ ተመለከተችው። ዳኛ ሙኒዝም በመጀመሪያ ደረጃ በግድያ ወንጀል የተከሰሰው ሚስተር ማንችኒን ጥፋተኛ ሆኖ አግኝታችሁታል ወይስ አላገኛችሁትም ብሎ ጠየቀ። ሚስተር ፎርማንም ጥፋተኛ ነው ብሎ ሲናገሩ ቃላቸው በችሎቱ ውስጥ አስተጋባ። ሁለተኛዋ ተከሳሽ ሶፊያ ባስታስ ብለው ዳኛ ሲጠይቁ ሚስተር ፎርማን በረጅሙ ተንፍሶ ጥፋተኛ ሁና አላገኘናትም ብለው ሲመልሱ ከውጭ ሆነው የፍርዱን ውሳኔ ይከተሉ የነበሩት ሰዎች በኃይል ተቃውሟቸውን እያሰሙ ጮሁ። አዳራሽ ውስጥም የማጉረምረም ድምፅ በከፍተኛ ሁኔታ ተሰማ። በተለይ ደግሞ የሰር ፒርስ የሆኑት የሚክስ ሚላን የሰሙትን ነገር ባለማመን ጆሮአቸው ላይ የሰኩትን የማዳመጫ መሳሪያ የማይሰራ መስሏቸው በጣታቸው ተመተሙት። ማቲው ዳይሊ ደግሞ የሰማው ነገር ባለማመን ዊልቸሩ ላይ ዘፍ ብሎ ወገቡን ወደ ኋላ ለጠጠው። ግን ሁለተኛዋ ተከሳሽ ሶፊያ ባስታ በግዳጅ ስለሆነ በአንድሪው ጄክስ ላይ ግድያውን ተባብራ የፈጸመችው ውሳኔያችን በአስገዳጅ ሁኔታ በሚል ይያዝልን። ውሳኔያቸው ያስደነገጠው የመሃል ዳኛ ሙኒዝም በሰር ፒርስ ላይ የተፈጸመው ግድያ ብሎ ሲጠይቅ አሁንም ውሳኔውን ልቡን በጩቤ የተወጋ እስኪመስለው ድረስ አሳመመው። ማንቺኒ ጥፋተኛ፣ እሷን ደግሞ ሙሉ በሙሉ ጥፋተኛ ሳትሆን በአስገዳጅ ሁኔታ ግድያውን እንደፈጸመች ነበር ውሳኔያቸው። ለሌሎቹም ግድያዎች የተወሰነው ውሳኔ ተመሳሳይ ፍርድ የተሰጠ ሲሆን በዴቪድ ሂሻግ ላይ የተፈጸመው የግድያ ሙከራ ግን ሁለቱንም ጥፋተኛ ያደረገ ነበረ። እነዚህ የፍርድ ብይኖች ሲሰጡ ማመን ያቃተውና ፊቱ ላይ ከዚህ በፊት ምንም አይነት ለውጥ ያልታየበት ፍራንቺስ ማንቺኒ እንኳን ያ የወይራ ዘይት የመሰለው የቆዳ ቀለሙ ጠፍቶ ፊቱ ደም አልባ እስኪመስል ድረስ ነጭ ሆኖ ገረጣ። ዳኒ ማጉዌርን እውነት ራሷን ትገልጻለች ብሎ ንዴቱን ይፋ አላወጣውም። እንዲያውም የግልግል ስሜት ነበር የተሰማው። ስለሆነም ማንቺኒ ላይ የሞት ፍርድ፣ ሶፊያ ላይ ደግሞ የአእምሮ ሕክምና ባለው የሴቶች እስር ቤት ውስጥ የዕድሜ ልክ ጽኑ እስራት ተፈረደባቸው። ይቅርታ ጌታዬ፣ የይለፍ ቃል እስከሌሎት ድረስ ውስጥ ላስገባውት አልችልም አለው። ዕድሜዎቹ በ60ዎቹ አጋማሽ ውስጥ የሚገኝ የአላክቲኮ ስቴት ሆስፒታል እና የሴቶች እስር ቤት ዘበኛ በሩ አጠገብ ቆሞ የሚለምነውን ቀጠን ያለ ባለቢጫ ጸጉር ሰውን በሐዘኔታ እየተመለከተው። ሰውየው ከዘራ የያዘ ሲሆን ሲሄድ ትንሽ ያነክሳል። በእርግጥ ዘበኛው ይህንን በየወሩ እየመጣ የሚለምነውን ማቲው ዳይሊ የተባለው ግለሰብ ዛሬ ብቻ አይደለም ወደ ውስጥ እንዳይገባ የከለከሉት። አሁን ለባለፉት 4 ዓመታት በወር አንዴ እየመጣ ውስጥ ለመግባት ቢጠይቅም እሳቸው ያለ ፈቃድ መግባት እንደማይቻል ነበር የሚነግሩት። በተቃራኒ ደግሞ ከሞት ፍርድ ያመለጠችውና ጋዜጠኞች መልአከ ሞት ብለው እያሉ የሚሰይሟት ያወጡላት ሶፊያ ባስታ የእስር ቤቱ ኑሮ ተመችቷታል ለማለት ይቻላል። እዚህ እስር ቤት ውስጥ የብቻዋ የሆነ የእስረኛ ክፍል ሲኖራት በክፍሏ መስኮትም የሞጃቫ በረሃ መመልከት ትችላለች። እዚህ የቆየችባቸው ቀናቶች በዚህ መልክ የተከፋፈሉ ነበሩ። ስራ፣ የሰውነት እንቅስቃሴ፣ የመዝናኛ ጊዜና የስነ ልቦና ምርመራ ክፍለ ጊዜዎች ነበሩ። ይህንን የማያውቀው ማዴልም
ስለ ሊዛ በጣም ይጨነቅ ነበረ። ስለዚህም ይቺ አሰቃቂ ግድያ ፈጽማለች የተባለችው የእሱ ሊዛን ደህንነት ለማወቅ በተከታታይ ለሆስፒታሉ የሳይካትሪስት ኃላፊ ኢሜል የላከ ሲሆን የኢሜል መልእክቶቹም ላይ እሷን ሁኔታ እንዲያሳውቁት የተደረጉ ልመናዎች የትየለሌ ነበሩ። ማለትም በስርዓተ መመገቧን፣ አሁንም የድብርት ስሜት ውስጥ መሆኗንና እንዲሁም ደግሞ በየሳምንቱ እሁድ ስለ እሱ ሁኔታ የሚገልጹትን ደብዳቤዎች ለእርሷ መድረስ አለመድረሳቸውን እንዲያሳውቁት የሚወተውቱ ቢሆንም እስር ቤቱ ለእርሱ የሚልካቸውና ምላሾች ግን በትህትና የተሞሉና አጭር ነበሩ። እነሱም የሶፊያ ባስታን ይሁንታ እስካላገኘ ድረስ እና የስጋ ዘመዷ እስካልሆነ ድረስ ስለ እሷ ምንም አይነት መረጃዎችን እንደማይሰጡት የሚገልጹ ነበሩ። ይህም በመሆኑ በደብዳቤው ላይ የገለጸላትንና የእስራኤል ሚስጥሮችና የውሸቶች በሚል ርዕስ የሰራውን ዶክመንተሪ ፊልም ምን ያህል በዓለም ዙሪያ እንደተሸጠለት እንኳን ታወቅ አትወቅ የሚያውቀው ነገር የለም። ይኸውልዎት እሷ እኔ አንድ ጊዜ ካየችኝ ሀሳቧን እንደምትቀይር እርግጠኛ ነኝ ብሎ ማቲው ዳሊ ዘበኛውን ለመቶኛ ጊዜ ቢለምናቸውም እሳቸው ግን ፍንክች የሚሉ ሰው አልነበሩም። እንዲያውም በእውነት በጣም ብዙ ርቀት አቋርጠህ እዚህ እስረኞችን ለመጠየቅ መምጣትህ የሚያስመሰግንህ ቢሆንም እኔ ግን ምንም ላደርግልህ ስለማልችል ቀኑ ሳይመሽ ወደ መጣበት ቦታ መመለሱ ሳይሻል አይቀርም አሉትና እንደማያስገቡት በማወቁ መኪና ውስጥ ገብቶ ሞተሩን ያስነሳና በኋላ የበረሃውን መንገድ ጀመረ። ሶፊ ከማት የተላከላትን ደብዳቤዎች በጣቶቿ በፍቅር እየዳሰሰቻቸውና ማት ሲጽፍ የነካችው መሆኑን እያሰበች ማንበብ ጀመረች። የኔ ውድ ሊዛ ብሎ ይጀምራል። ደብዳቤዎችን ስታነብ ምንጊዜም ደስ የሚላት የደብዳቤዎቿ ክፍል ማት እሷን የሚጠራበት ሊዛ የተባለው ስም ነው። አሁን ይህንን ስም ባስታወሰች ቁጥርም የሚጠራበት ሊዛ የነበረችበት ጊዜ ምን ያክል ጥሩ ሴት እንደነበረች የምታስታውስበት ወቅት ነበር። እንዲያውም ከፍርዱ በኋላ ስሟን ወደ ሊዛ ዳሊ ለመለወጥ አስባ የነበረ ቢሆንም ቀናቶችና ወራቶች በነጎዱ ቁጥር እና እሷም ከዚህ ሆስፒታል ከሚጠሯት ሴቶች እስር ቤት ውስጥ በሕይወት መውጣት እንደማትችልና ዳግመኛ ሕይወቷን ሀብላ እንደማትጀምር ስታውቀው ስም የመቀየሩን ነገር ችላ አለችው። ምንም እንኳ ይህ የመጨረሻ የሕይወቷ ክፍል እንደሆነ ለማመን ብትገደድም አፍቃሪዋ ማዴሊ ግን ሁልጊዜ በእሷ ላይ ተስፋው እንደጣለ ነበር። ስለዚህም ይህንን እሱ በእሷ ላይ ያለውን ተስፋ ለማጥፋትና እሷን እንዳረሳት ለማድረግ በማሰብ ለደብዳቤዎቹ ምላሽ ከመስጠት መታቀብን መርጣለች። በእርግጥ እውነትን ይዞ መቆየት ፍጹም አስቸጋሪ እንደሆነ ብታውቅም ህልምና እውነታን መለየት ቢያቅታትም ከብዙ ውሸቶች ጋር ለብዙ ዘመን ብትኖርም እሷ አንድም ቀን ቢሆን ለማዳይሊ ውሸት ተናግራ አታውቅም። እናም ያኔ አብረው በነበሩበት ወቅት ላይ አፈቅርሃለሁኝ ብላ ስትነግረው ከልቧ እንደነበር እርግጠኛ ነች። ይህ ቢሆንም ግን ለእርሱ የማይሆን ተስፋ ሰጣው ጭራሽ ህይወቱ ከሚበላሽ በእሷ ላይ ተስፋ እንዲቆርጥ ማድረጉን መርጣ ስለነበር ነው ለደብዳቤዎቹ ምላሽ አልሰጠችው። ይህንን ሐሳቧን ትታ ደብዳቤውን ማንበብ ቀጠለች። እኔ የእኔን ደብዳቤዎች ይድረሱሽ አይድረሱሽ እንኳን አላቅም። ይህ ቢሆንም ግን ደብዳቤን መጻፍ አላቋርጥም። አሁን ምን ያህል እንደማፈቅርሽ እስክታውቂ እናም በጣም ከልቤ ይቅርታ እንዳደረግኩልሽ እስክትረጅኝ ድረስ መጻፌን አላቋርጥም። ምንም እንኳን ዘበኞቹ አንቺ እንዳላገኝ ቢከለክሉኝም አንድም ቀን ቢሆን ተስፋ ቆርጬ አላቅም የሚለውን ቦታ እንዳነበበች ስሜቷ በጣም ተነካ። ምክንያቱም ዘበኞቹ እንጂ አንቺ ብሎ አይደለም እንደሚመልሱት የተናገረው። እኔ በዚያ አስቀያሚ እስር ቤት ውስጥ በምን አይነት ሁኔታ ውስጥ እንዳለሽ እንኳን አላቅም። እባክሽ የኔ ቆንጆ ጥቃት የሚደርስብሽና እንክብካቤ የማይሰጡሽ ከሆነ ለሆነ ሰው አሳውቂ። ለእኔ ማሳወቁን ባትፈልጊ እንኳን ለጠበቆችሽ አሊያም ደግሞ ለዳኒ ማጉዌርም ቢሆን ብታሳውቂ እሱ ሊረዳሽ ይችላል። የዳኒ ማጉዌርን ስም እዚህ ደብዳቤ ላይ በማግኘቷ ቀልድ ነበር የመሰላት። ልክ ስለማት ስታስብ ሊዛ ባሪንግን እንደምታስታውሰው ሁሉ የማጉዌርም ስም ደግሞ ከአንጀላ ጀምስ ጋር ነበር የያዘችው። ያቺ ምስኪን አንጀላ ወጣትና ቆንጆ የነበረች ከመሆኗም ሌላ የመጀመሪያ ተጠቂም ነበረች። እናም ዳኒ ማጉዌር ይህችን የዋህና ተሰባሪ ወጣት ሴትን እንጂ በመከራዎቿ ብዛት የጸኑትን ትሬሲ፣ ኤርና እና ሊዛን ጭምር በደንብ አያውቃቸውም። እንዲያውም አንዳንዴ ስታስበው
የማጉዌር ከዚች አንጀላ ጀምስ ጋር ፍቅር ሳይዘው እንዳልቀረ ሁሉ ትገምታለች። ሶፊ የመንቀሳቀስ ነፃነቷን ከማጣቷ በስተቀር እስር ቤት ውስጥ እንደተስማማት ልታሳውቀው ይዳዳታል። ከእስር ቤቱ ውጪ ያለው ዓለም ላይ ሴቶች ለሌሎች ሴቶች ውበት በቅናት የተነሳ ባይናገሩም የዚህ እስር ቤት ሴቶች ግን እንዲህ አይነት ነገር የለባቸው። እስር ቤት ውስጥ ከሚገኙ በጣም ከሚቆጠሩ ወይም ደግሞ በጣት ከሚቆጠሩ ወንዶች ዘበኞች በስተቀር ሁሉም ሴቶች በሆኑበት በዚህ እስር ቤት ውስጥ የሚገኙ ሴቶችም ቁንጅናዋንና መልአከ ሞት የሚለውን ስሟን በማድነቅ ዝነኛ ሴት አድርገው ስላዩት ከእሷ ጋር ጓደኛ ለመሆን በተደጋጋሚ ጊዜ ይሞክሩም ነበረ። እሷ ግን ብዙውን ጊዜ ብቻዋን መሆን ስለምትመርጥ የማንም ጓደኛ ሳትሆን በዝነኝነቷ ልትቆይ ይችላለች። ዛሬም መጥቶ ነበር አላት። እሷ ደብዳቤዋን እያነበበች ባለችበት ሰዓት ክፍሉ ውስጥ የገባው ካርሎስ ሄርናንዴስ የተባለው ወንድ ነርስ በመቀጠልም እስካሁን ድረስ እሱን ለማየት አትፈልጊም ማለት ነው ብሎ ሲጠይቃት ሶፊያ በጣም ደክሞኛል፣ መተኛ ትፈልጋለሁ አለችው። ሄርናንዴዝ ምንም እንኳን 2000 ሴቶች በሚገኙበት እስር ቤት ገና ሆስፒታል ውስጥ ቢገኝም ከሶፊያ በስተቀር አንድም ሴት ቀልቡን ሰልባውና የወንድነት ስሜቱን ቀስቅሳበት አታውቅም። በእርግጥ አብዛኞቹ የእስር ቤቶች ሴቶች እድሜያቸው አማካኝ 42 ቢሆንም ይህቺ ሴት ግን ከእድሜዋ በ10 ዓመት ያነሰ የሰውነት እና ውበት ነው ያላት። በተለይ ደግሞ የውበቷ ቀን በቀን መጨመር ያስደምመዋል። ከውበቷ ሌላ በጣም የሚስበው ነገር ደግሞ ውስጣ ያለው እርጋታና ሰላም ነው። ምንም እንኳን እሷ አደገኛና ድንገተኛ የሆነ የስነልቦና ችግር እንዳለባት ቢያውቅም ይህ የስነልቦና ለው አሰቃቂ ግድያዎች እንድትፈጽም እንዳደረጋት ቢያውቅም ከእሷ ጋር በሚያወራበት ጊዜ እሷ በዓለም ላይ ካሉ ሴቶች ሁሉ በተለየ ሁኔታ እርጋታ የሚታይባት እስኪመስለው ድረስ በጣም ተወዳጅ ሴት ሆና ነበር የሚያገኛት። ከእሷ ክፍል ወጥቶ እየሄደ ባለበት ሰዓትም በመስታወቱ ስር አሻግሮ ክፍሏ ውስጥ ቁጭ እንዳሉ ትከሻዋ ሲርገበገብ በመመልከቱም ከህጉ ውጪ ተመልሶ ወደ ክፍሏ ገባ እና አጠገቧ ሄዶ አልጋዋ ላይ ከጎኗ ቁጭ አለና አታልቅሽ እንጂ ሶፊያ፣ አንቺ ማየት እስካልፈለግሽ ድረስ ማንንም ያለማግኘት ትችላለሽ። እንዲያውም እዚህ ያላችሁ ሰዎች የውጭን ሰው ስታገኙ ነገሮች ይከብዱባቸዋል አላትና በጣም ባዘነ ድምፅ። እሷም ቀና ብላ ያየችው ግን ነገሩ እየቀለለ ይሄዳል አይደል ብላ ጠየቀችው። በእርግጥ እውነታው ነገሩ እየቀለለ ከመሄድ ይልቅ ቀን በቀን ከዚህ የባሰ እየሆነ ነው የሚመጣው። በተለይ ደግሞ ሴቶች ከዚህ እስር ቤት ውስጥ የመጨረሻ ሀቅታቸውን እስኪተነፍሱ ድረስ እንደማያወጡ ያውቃሉ። በሄዱ ቁጥር ደግሞ ሁሉ ነገር ተስፋ አስቆራጭና አድካሚ እንደሚሆን እሱ ቢያውቅም ለእሷ ግን የመለሰላት እንዲህ ብሎ ነበር። አሁን እየቀለለ ይሄዳል፣ ኧረ አይዞሽ አላት። ላገኘው ፈልጋለሁ ብላ ሶፊያ በኃይል ማልቀስ ጀመረች። ከዚያም አሁን እኔ ከዚህ የምወጣ ቢሆን ኖሮ የወደፊት ተስፋ ቢኖረኝና ለሱ የማበረክተው አንድ ነገር ቢኖረኝ ኖሮ ላገኘው ፈቃደኛ በሆንኩኝ ነበር። ግን አሁን እኔ ምንም አይነት ተስፋ ስለሌለኝ እሱን ላገኘው ብፈቅድ ፍጹም ጭካኔ ነው የሚሆነው። ስለዚህ እሱ ሙሉ በሙሉ እንዲረሳኝ ስል አላገኘውም አለች። ካርሎስ ሄርናንዴዝም ፀጉሯን በእጁ እየደባበሰ በቃ አሁን ተኝና እረፍት አድርጊ ካላት በኋላ ብርድ ልብሱን አልብሷት ከክፍሉ ወጣ። ልክ እንደ ሁልጊዜው የጥየቃ ቀኖች ሁሉ ይህ የእሷ ክፍል የሚገኝበት ኮሪደር ዲ ዛሬም ጭር ያለ በመሆኑ እሱ ከእሷ ክፍል ውስጥ ሲወጣ ማንም አላየውም ነበር። ኮሪደሩ ላይ ስለ ሶፊያ እያሰበ እየተንቀሳቀሰ ባለበት ሰዓት ግን ይህንን ማቴሌ የተባለ ሰው በአካል ባያውቁም በምን አይነት መንገድ ሶፊያን ሊረሳት እንደማይችል እርግጠኛ ነበረ። አሁን ሶፊያ ባስታ ማለት ፍጹም ልትረሳ የምትችል ሴት አይደለችም። ማቲው ዳሊ ጥቁር ሬንጀር ሮቨር መኪናውን በዚህ ካሊፎርኒያ የበረሃ መንገድ ላይ እያሽከረከረ ሶፊያ ባስታ ከታሰረችበት እስር ቤት ወደ ቤቱ እየተመለሰ ነው። መንገዱ ላይ የሚገኘው እሱ ብቻ ስለሆነ የበረሃውን ባዶነት ከራሱ ሕይወት ጋር በማቆራኘት ይህ ልክ እንደኔ አይነት ብቸኝነት ያቃጥለው፣ ልክ ብቸኝነት ያጠቃው ሕይወት ነው አለ ራሱ። በእርግጥ ዓለም የማዳይሊ ላዩን ተመልክቶ ወደ ቀድሞ ሕይወቱ እንደተመለሰ ያስባል። ከዓመታት የማሳጅ ቴራፒ ሕክምና በኋላም በከዘራ ተደግፎ በእግሩ መንቀሳቀስ የቻለ ቢሆንም የእስራኤል ሚስጥሮች እውነትና ውሸቶች በሚለው ዶኩመንታሪ ፊልሙ ሽያጭም በጣም ብዙ ብር ሰብስቦ በጣም ሀብታም ለመሆን ቢችልም ይህ ሁሉ ነገር ግን ያለ ሊዛ ለእርሱ ምንም አይደለም።
በእርግጥ ዛሬ ሊዛ ልታየው እንደምችል ጠብቆ ባይመጣም ውስጡ ግን ትንሽ ተስፋና ጥርጣሬ እንደነበረው ያስታውሳል። ይህ ተስፋውም አንድ ቀን እንደሚገድለው ያውቃል። አንዳንዴ ይህ አይነት ስሜቱ ሲመጣበት ራሱን በስራ በማስጠመድ ስሜቱን ሊሰብረው ቢችልም አንድ ቀን ግን ይህ ስሜቱ መኪናውን ከገደል ጫፍ ላይ ወደ ታች እየነዳ ከመኪናው እንደሚፈጠፍጠው ይታወቃል። እናም ያ ቀን ክሌሪ ሚችልስ የማገገሚያ ማዕከል ግቢ ውስጥ ከሚገኘው የእንግዳ መቀበያ ካፌ ውስጥ አንድ ጥግ ላይ ከሚገኘው ወንበር ላይ ቁጭ ብላ ቡናዋን ፉት አለች። ዛሬ ደስ የሚል ሰኔ ውስጥ የሚገኝ አንድ ቀን ሲሆን ልክ የዛሬ 9 ወር ወንድሟ ማዴሊ ከመጨረሻው የአልቲኮ እስር ቤት ጉብኝት በኋላ የሆነ ቦታ ላይ ቆሞ ስልክ ደወለላት። እጅግ በተሰበረ ድምፅና በተስፋ መቁረጥ ተሞልቶ እየተንቀሳቀሰ ያለበትን ቦታ ከነገራት በኋላ እሷም ያለበት ቦታ ድረስ በመምጣት ካገኘችው እዚህ ቱልካ ሐይቅ ዳር በሚገኘው ማገገሚያ ማዕከል አምጥታው ሕክምና እንዲከታተል ተወችው። ያኔ እሷ ገና ትታው እንደሄደች ማዳይሊ ስሙን እንኳን ማስታወስ የማይችል ሰው ነበር። ከ10 ቀን በኋላም ሰዎች እንዲጠይቁት ተፈቀደለት እና ከሰዎች ጋር መነጋገር ጀመረ። ከሳምንት በኋላም ሙሉ በሙሉ ድኖ ስለ ኢዝራኤል ግድያዎችም ሆነ ስለ ሊዛ ባሪንግ ወይም ደግሞ አንጀላ ጄክስ ማሰብም ተወ። ይሄ ደግሞ በጣም ከፍተኛ የሆነ ለውጥ ነበር። እንዲያውም እህቱ ክሌሪ አንድ ቀን በአፉ ብቻ ሳይሆን በአይኑም ጭምር ከ5 ዓመት በፊት የተወውን ሳቅ ከሱ ፊት ላይ በማየቷ በደስታ አልቅሳ ነበር። በዚያ ላይ ደግሞ በዚህ 8 ሳምንት ውስጥ ወደ 20 ፓውንድ ያህል ክብደት ጨምሮ አምሮበታል። እረ ምን ይሄ ብቻ! በእነዚህ 9 ወራት ውስጥ ሌላም ተአምር ተፈጥሯል። እሱም ማዳይሊ እዚህ ማገገሚያ ማዕከል ውስጥ አንዲት ኬሲ የተባለች ሴት ጋር በፍቅር መውደቁ ነው። ይህቺ ሴትም ከመጠጥ ሱስ በመገለል ላይ ያለች ሴት ናት። ክሌሪ ኬዚን ከባሏ ጋር ሆና ስታገኛትም ልክ እንደተናገራት ተጫዋችና ቀለል የምትል ሴት ሆና ነበር ያገኘቻት። እናም ማዴሊና ኬዚ በዚህ ጥቂት ወራት ውስጥ ባላቸው የፍቅር ቆይታ ነበር ለመጋባት የወሰኑትና ውሳኔያቸውን ለኬሪ ያሳወቁት። ስለዚህም እህቱ ክሌሪ ዛሬ ወደ ዋይልድ ሙድ ማገገሚያ ማዕከል ወንድሟ ማዴሊ ለልጆቿ ገዝቶ ባበረከተላት ነጭ ማርቼዲስ መኪና ነበር የመጣችው። ውስጥ ገብታም ቡናዋን አዛ እየጠበቀችው ሳለ ማዴሊ ካኪ ቁምጣና ቲሸርት አድርጎ በነጠላ ጫማ ነበር እሷን ለማግኘት የመጣው። ይቅርታ እህቴ፣ ብዙ አስጠበቁሽ አይደል አላት አጠገቧ እንደደረሰ። አይ አለችውና ከጀርባው አሻግራ እያየችው ምን ነው ኬዚ ይዛት አልመጣም እንዴ አለችው። እሱም ዛሬ እኔ ብቻ አልበቃሽም? እሷን ገና አሁን ነው ከክፍሏ አድሻት የመጣሁት። አረ ትበቃኛለህ አለችና አንድ በወርቃማ ወረቀት የተጠቀለለ ነገር ከጠረጴዛው ላይ አስቀምጣ ወደ እሱ ገፋችለት። ማተም ተገርሞ ለእኔ ነው አላት። እሷም አዎ ትንሽዬ ስጦታ ናት አለችው። ማት ወረቀቱን ፈትቶ አንድ ምርጥ በእጅ የተሰራ ሰዓት አገኘ። ከሰዓቱ ጀርባ ላይም የእሱንና የእጮኛውን ስሞች የመጀመሪያ ፊደል ተቀርጾበታል። በጣም ውድ ሰዓት ነው የገዛሽልኝ፣ በእውነት በጣም አመሰግናለሁኝ አላት። በመቀጠልም ምግብ አዘዘና ምግቡ ቀርቦለት እየበሉ እያለ እህቱ የጥያቄ ማት ታጀንብበት ጀመረ። የሰርግ ቀን ወስናል? ጋብቻው የሚፈጸምበት ቦታስ? የሚጠሩት ሰዎችን ስም ዝርዝር አውጥተሃል? ዳኒ ማጉዌርስ ለሰርጉ ይመጣል? ዳኒ ማጉዌርንስ አግኝተው ታውቃለህ? የሚሉትን ጥያቄዎቿን ማት አንድ በአንድ መለሰላት። ማትም ሰርጉን ቀለል ያለን እንዲሆንና አዲስ በገዛ ቤቱ መናፈሻ ውስጥ እንደሚፈጸም ለማጉዌርም ቤተሰብም ጥሪ እንደተደረገላቸውና ድንገት ሊመጡ እንደሚችሉም ነገራት። በእርግጥ ከፍርድ ውሳኔ በኋላ ዳኒ ማጉዌርን ከተባለችው ሴት ሚስቱ ጋር ታርቆ 3ኛ ልጃቸውን የወለዱ ሲሆን ጥሪውም ሲደርሳቸው አዲስ የተወለደችው ልጅ በጣም ሕፃን በመሆኗም ሊመጡ እንደማይችሉ ጭምር እንደነገሩት ነገራት። ከ20 ደቂቃ በኋላ ማዴሊ ጥቁሩን ሬንጅ ሮቨር መኪና እያሽከረከረ ከዋሽንግተን ዲሲ የሚተላለፈውን የኤንፒርስ ሬዲዮ ጣቢያ እያዳመጠ ነው። የዜና ሰዓትም ደርሶ ጋዜጠኛዋ ስለ ፌዴራል መንግስት የገቢ እድገትና ስለ ዓለም አቀፍ የሙቀት መጨመር ስታወራ ማዴሊ እያዳመጣት
እና እኔም ለዓለም ሙቀት መጨመርን በተመለከተ ማሰብ ይገባኛል እያለ ባለበት ሰዓት ነበር ሌላኛውና አስደንጋጩ ዜና የሰማው። ጋዜጠኛዋ የሚስተር ማንቺኒን ራሱን ማጥፋት ስትናገር ማዴሊ ፍሬኑን በድንጋጤ ጭምቅ አድርጎ በእግሩ ረገጠውና መሀል አስፓልት ላይ ያለ ማስጠንቀቂያ መብራት ቆመ። መኪኖቹም እየተሳደቡ ያልፉት ጀመር። እሱም ማንቺኒ ስለ እስራኤል ጉዳይ አንድም ነገር ለሚዲያ እና እሱ በሰራው ዶክመንተሪ ፊልም ላይ እንኳን ላለመተባበር እምቢ ብሎት ይሄው አሁን ደግሞ ሚስጥሩን ሙሉ በሙሉ ከእርሱ ጋር ይዞት በመቃብር ወርዷል። ኬዝም መኪናው ውስጥ ስትገባ ዜናውን ከኤኤንኤን ጣቢያ ላይ ቀድማ ሰምታው ስለነበር ይህንን የተከፋውንና የተረበሸውን የማዴሊን ፊት አይታ ደህና ነህ ማታ አለችው። ደህና ነኝ አላት። ግን ለምንድን ነው የሞት ፍርድ የተፈረደባቸው ሰዎች ራሳቸውን እንዳያጠፉ 24 ሰዓት ጥበቃ የማይደረግላቸው ብላ ጠየቀችው። እሱም እኔ እንጃ ካላት በኋላ ስለ ማንቺኒ ሳይሆን ስለሌሎቹምና ከ9 ወራት በፊት ስለተዋትና አሁን ኬዝና እሱ ካሉበት ቦታ ወደ ሰሜን 100 ማይሎችን ርቃ ስለምትገኘው እስረኛ ማሰብ ጀመረ። አሁን በእርግጥ ራሱን አለማምዶት ስለሆነ እሷ ማሰብ ካቆምኩ በጣም ቆይቷል። እናም አሁን እሷ ዜናውን ስትሰማ ታዝን ይሆን ተሰቃይ ይሆን ብሎ እያሰበ ባለበት ሰዓት ደህና ነህ ግን ስለ ሰርጋችን እቅድ ለመነጋገር ሌላ ቀን መገናኘት እንችላለን ብላ ስትነግረው ከሀሳቡ ባነነና ሊዛን ከአእምሮ እያባረረ ኧረ ደህና ነኝ፣ እንዲያውም አሁኑኑ በሰርጋችን ቀን ላይ የምንቆርሰውን ኬክ ሄደን መምረጥ አለብን አላትና መኪናውን አስነሳ። የማትና የኬዚ ጋብቻ በዓል በጣም አጥር ምጥን ብሎ አስደሳች ነበር። ብሬንት ውድ የተባለውን የግቢውን መናፈሻ በአበቦች በማሸብረቁም በላይ ፀሐዩ በሙሽራውና በሙሽሪት ላይ እያበራ ቀኑን አስደሳች አድርጎት ነበር። በሰርጋቸው ላይ የተገኙት ሰዎችም ትንሽ ሲሆኑ በሰርጉ ላይ ሁለቱ ሙሽሮች አልኮል አልባ የሆነውን መጠጣቸውን ሲያጋጩ ሁሉም ነበር ያጨበጭቡላቸው። ምክንያቱም ማዴሊ ኬዝን ለማገዝ ብሎ እሱም መጠጥ መጠጣት ከተወ ቆይቷል። ታይቲ ውስጥ ያደረጉትን የጫጉላ ሽርሽርም በጣም አሪፍ ነበር ለማለት ይቻላል። በመኝታ በስተቀር ምንም ስራ ስለሌላቸው ከከዋክብት የደመቁትን ሰማይ የታጀቡ ፍቅር በመስራት ነበር ጊዜያቸውን የሚያሳልፉት። በእርግጥ አንዳንዴ ቦታው ኢንዶኔዥያ ውስጥ ያኔ ከሊዛ ጋር አብሯት ያሳልፈውን ጊዜ ቢያስታውሰውም ዋይልድ ውስጥ የሚጠበቅበትንና ራሱን የሚያረጋጋባትን መነባነብ እያለ ትውስታውን ያጠፋው ነበር። እሱም የኔ አእምሮ የኔ ብቻ ነው፣ ስለዚህ ሊቆጣጠረው እችላለሁ። ያለፈው አልፏል፣ አሁንና ዛሬ ብቻም ነው የእውነት የሆነው ነገር። አሁን ደግሞ የኬጂ ጊዜ ብቻ ነው እያለ ለራሱ እየተናገረ ነበር ከሀሳቡ የሚወጣው። በዚህ ለጫጉላ ሽርሽር ተብሎ በተዘጋጀ ውድ ቪላ ውስጥ አንድም ስልክ፣ ቴሌቪዥን ወይም ደግሞ ኢንተርኔት ባለመኖሩ በመጀመሪያ ማት ከዓለም የተለየ መስሎት ጨንቆት ነበር። ግን ከዚያ በኋላ ኬዚ እየቀለደችበትና ገጠር ውስጥ መኖር እንደማይቻል ስትነግረው ከዚህ በፊት ባልጠበቀውና ይሆናል ብሎ ባልገመተው ሁኔታ መዝናናት ጀመረ። እንዲያውም ሙቅ የሆነ የውሃ ገንዳ ውስጥ ቀኑን ሙሉ እየዋኘ ቀኖችን በማሳለፍ ወገቡና እግሩ ጋር የሚሰሙት ህመሞች ቀንሰውለት ያለ ከዘራ ራሱን ችሎ መራመድም ችሏል። ብቻ በአጠቃላይ ከኬዚ ጋር ያደረገው ጋብቻ ሙሉ በሙሉ ህይወቱን እያደሰለትና ቁስሉን እየፈወሰለት ይገኛል። ይሄ ግን የቆየው ከጫጉላ ሽርሽር እስኪመለሱ ድረስ ብቻ ነበር። ምክንያቱም ከጫጉላ ሽርሽር ሲመለሱ እና ገና ከአውሮፕላን ጣቢያው ደርሰው የጉምሩክ ፍተሻዎችን እያካሄዱ እያለ እህቱ ክሌሪ ከባሏ ዳፍ ጋር ሆና አውሮፕላን ጣቢያው ውስጥ ልትቀበላቸው በመምጣቷ አዲሶቹ ሙሽሮች ችግር እንደተፈጠረ ወዲያው ነው የገባቸው። እናም ከዚህ ሁለት ባልና ሚስቶች ከአንድ የፖሊስ መኮንን ጋር ሆነው አጠገባቸው ደርሰው ወደ አንድ በግል ብቻቸውን ሊያወሩበት ወደሚችሉበት ክፍል ከወሰዷቸው በኋላ ከዚህ ተስፋ በቆረጠና በደንገጠ ድምፅ ምንድን ነው ልጄ፣ ብራንደን ላይ ምን ደረሰ? ደህና ነው ብላ በጭንቀት ስትጠይቃቸው ልጅሽ ደህና ነው እመቤቴ፣ እናም ስለሱ ምንም እንዳትጨነቂ፣ እኛ እዚህ የመጣ ነው ከጋዜጠኞች ጥያቄ እንድታመልጡ ለማድረግ ነው ብሎ ፖሊሱ ሲናገር ደግሞ የምን አይነት ጥያቄዎችን ነው ጋዜጠኞች የሚጠይቁም ብሎ ማት ጠየቀ። በዚህ ጊዜ እህቱ ክሌሪ የወንድማችን ክንድ ይዛ ማት ሶፊያ ባስታ አርፋለች። ነገሩ የሆነው ባለፈው ሳምንት ረቡዕ ዕለት ሲሆን እዚያ የሄድክበት ቦታ ላይ ምንም አይነት የመገናኛ ዘዴ ስለሌለ ልነግርህ አልቻልንም ነበር አለችው። ማት ዴሊም ሞተች ብሎ የሰማውን ማመን አቅቶት ምን ማለትሽ ነው? እንዴት ልትሞች አለች ብሎ ጠየቀ። በአደጋ ነው ህይወቷን ያጣችው
አለና ፖሊሱ ማብራራቱን ቀጠለ። ለህዝቡ ይፋ ባይደረግም የአእምሮ ጤንነት ተሻሽሎ ጤነኛ በመሆኑ እና ለሰዎች አስጊ መሆኗ በመቅረቱ አላስቲኮ ውስጥ እንድትንቀሳቀስ የተገደበ ነፃነት ተሰጥቷት ነበር ብሎ ሲናገር ማት በዝምታ ራሱን ነቀነቀ። እናም አደጋው በተከሰተበት ቀን ላይ ተራራው ላይ ለመውጣት ጉዞ እያደረገች ሳለ ከ2 ታካሚዎችና ከ4 የእስር ቤቱ ሰራተኞች ጋር ጉዞ እያደረገች ባለችበት ሰዓት ነበር አደጋው ሊደርስባት የቻለው አለው ፖሊሱ። ክሌሪም ከፖሊሱ ቀጥላ ትረካውን እየቀጠለችለት ግን እንደ ድንገት ወደ አንድ ጠባብና በጣም ስምጥ ሸለቆ ውስጥ ተንሸራታ ወደቀች። ውስጥ የሚገኙት ሰዎች ለፖሊስ አሳውቀው ስለነበር ፖሊሶች ሄሊኮፕተር ቢልኩም ፈልገው ሊያገኟት አልቻሉም። ምክንያቱም እሷ የወደቀችበት ቦታ በጣም ጠባብና ጥልቅ በመሆኑ ለሄሊኮፕተሩ የሚያመች አልነበረም። ስለዚህም ሬሳዋን ሊያገኙት ባይችሉም ማንም ሰው በዚያን አለታማ በሆኑ ሸለቆዎች ውስጥ ቢፈጠፈጥ ሊተርፍ እንደማይችል ነው አለችው። ማትም እህቱ ላይ እንዳፈጠጠ ግን እነሱ እሷ እንደሞተች እርግጠኛ ናቸው ብሎ ጠየቃት። እነሱማ እርግጠኛ ነኝ፣ ምክንያቱም እሷ ተንሸራታ ወደ ገደሉ በምትወድቅበት ሰዓት አጠገቧ አንድ ታካሚ ሴትና 2 ጠባቂዎች የአይን ምስክር እንደነበሩ ተናግረዋል አለችው። ማት የኔ ፍቅር ብላ ኬዚ ወገቡን ጥብቅ አድርጋ አቀፈችውና ቁጭ በል እስቲ አለችው። በእርግጥ ዜናው አስደንጋጭ እንደሆነብህ አውቃለሁኝ፣ ግን ዛሬ እንደምትመጣ ጋዜጠኞቹ በማወቃቸውና ዜናው ደግሞ ሳምንቱን ሙሉ ሲራገብ ስለሰነበተ በአሁኑ ሰዓት የእንግዳ መቀበያው ቦታ ላይ ብዙ ጋዜጠኞች ተሰብስበው እየጠበቁ ይገኛሉ አለችው እህቱ ክሌሪ። ይህንን የሰማችው ኬዝም የነገሩ እንደዚህ መሆን ለዚያውም ከጫጉላ መልስ ላይ መሆን በጣም አስከፋት። ፖሊሱም የኬዚን ፊት ተመልክቶ መጨነቋና መከፋቷን በመረዳቱ አትጨነቂ ሚስተር ስዳሊ፣ እኛ መኪና ስለያዝን አጅበን ውጭ ድረስ እንሸኘዋለን አላት። ይህንን የፖሊሱን ማስተሪስ ዳሊ የተባለውን ንግግር የሰማው ዳሊም አሁን መጨነቅ ያለበት ለሚስቱ ኬዝ እንጂ ለማንም እንዳልሆነ አውቆ ደህና ነኝ አይዞሽ አላት እና ሚስቱ እቅፍ አደረጋት። በመቀጠልም በእርግጥ ደንግጫለሁኝ፣ ግን አሁን ደህና ነኝ፣ እንዲያውም የእሷ ሞት ለበጎ ሳይሆን አይቀርም ሲላቸው ሁለቱም የሰሙት ነገር ደነገጡ። እሱም የጀመረውን በመቀጠል እንዲያውም እዚያ እስር ቤት ውስጥ አርጅታና ጃጅታ ከምትሞት እንደዚሁ ያለ ስቃይ ማለፏ መልካም ይመስለኛል ብሎ ኬዝን ሳማት። እናም ደግሞ የእኛም ያለፈ ታሪክ ማብቂያ መሆኑን ጭምር የሚያሳይን ሊሆን የሚችል ነገር ነው የእሷ ሞት ብሎ ሲናገር ኬዝ ዳሪ ቀና ብላ ባሏን አየችና የእፎይታ እንባዋን ለቀቀችው። ለአንዴና ለመጨረሻ ጊዜ በመጨረሻ ቅዠቱ አብቅቷል። አንዲት ሴት ወደ ስታርባክስ ቡና ገባችና የቡናውን ወረፋ ተቀላቀለች። ሰዓቱ ከጠዋቱ 3 ሰዓት ይላል። ስለዚህም እናቶች ልጆቻቸውን ትምህርት ቤት አድርሰው የሚመለሱበት ወቅት በመሆኑ ወረፋው እንደዚህ መብዛቱ የተጠበቀ ነው። ሴትየዋ እንደ ሌሎች እናቶች ሁሉ እሷም ሰውነቷ ጉልህ አድርጎ የሚያሳይ ቢሆንም ጡቷን ወጥሮ የያዘው ቲሸርት፣ ቀለል ያለ ቱታና ስኒከር ጫማ አድርጋለች። እዚያው የስታርባክስ ቡና መጠጫ ካፌ ውስጥም ማቲው ዳሊ ላፕቶፕ ኮምፒውተሩ ላይ እየሰራ ይገኛል። የእስራኤልን ዶክመንታሪ ፊልም ከሰራና በስራውም ብዙ አድናቆቶችንና ብሩን መሰብሰብ ከቻለ በኋላ አሁን የሚወደውና በሆሊውድ ሰዎች ላይ ያጠነጠነ የቀልድ ወጎችን መስራት የጀመረ ሲሆን በአሁኑ ሰዓት በአንድ ሰው ዙሪያ ያዘጋጀውን የጽሑፍ ረቂቅ ጨርሶ እርጉዝ ለሆነችው ኬዝና ለሕፃኗ ለተረገዘችው ልጅ የሚያስፈልጉ ልብሶችን ምንም አይነት መሆን እንዳለባቸው በቀጥታ የኢንተርኔት መረብ ማሪ ቻንታን ከተባለችው በዚህ ዙሪያ ላይ ከምትሰራ ኤክስፐርት ሴት ጋር ቻት እያደረገ ነበር። ይሄ ወንበር ሰው አለው ብላ ጠየቀች። ቅድም ወረፋው ላይ ተሰልፋ የነበረችው ሴት በእጇ የያዘችውን ቡና እንደያዘች አጠግባ ያለውን ክፍት ቦታ እያሳየች ጠየቀችው። ማት ዳይሊ ይቅርታ ሰው የለውም ብሎ በጎን በኩል አሳለፋትና ሴትዮዋን ክፍቱ ወንበር ላይ ቁጭ አለች። እሷም ወንበሩ ላይ ከተቀመጠች በኋላ የያዘችውን ቡና ያለበት ኩባያም ከፊት ለፊቷ ጠረጴዛው ላይ ያስቀመጠች። የእጇ እንቅስቃሴና ጣቶቿ የሆነ ሰውን ቢያስታውሳትም ማን እንደሆነ ግን በጊዜው አልገባውም ነበር። ይቅርታ አልረበሽኩም አይደል? አየህ ካፌው ስለሞላ ነው ብላ ሳትጨርስ ድምጿ በጣም ስላስደነገጠው እጁ ላይ ያሉት ፀጉሮቹ ቀጥ ብለው ቆሙ። እሱም በግርምት ፈዞ እየተመለከታት መሆኑን ያየችው አጠገቡ የተቀመጠችው ሴት የፀሐይ መነጽሯን አወለቀችና ምን ሆነሃል
ልክ ጣረሞት ያየህ ነው እኮ የምትመስለው ብላ ፈገግ አለች። የማዳሊና የክዝ መኖሪያ ቤት ውስጥ ያለው ስልክ ሲጮህ ከሽንት ቤቱ ሲንክ ላይ አንገቷ አቃንታ ለሁለተኛ ጊዜ ቋቅ ያላትን ትፋት በውሃ ፍላሽ ወደ ውስጥ እንዲገባ አደረገች። በመቀጠልም እየሮጠች ስልክ ወደ የሚገኝበት ማዕድ ቤት ሮጠችና ስልኩን አንስታ ሃሎ ብላ ስትናገር ስልኩ ተዘግቶ ነበር። ኬዝ ዳሊም ማዕድ ቤቱ ከሚገኘው ቡፌ ላይ የተደገፈች እና ከውሃ ማጣሪያ ማሽን ውስጥ የተቀመጠውን ውሃ በረጅም ብርጭቆ ቀርታ ጭልጥ አድርጋ ጠጣችው። የጠዋት ማቅለሽለሽን ብራንዶንን ከወለደች በኋላ ወይም ደግሞ ከዛሬ 3 ዓመት በፊት ሌሊቱን ስትጠጣራ ያደረ ስካር ከሚያመጣባት ማቅለሽለሽ በስተቀር ሙሉ በሙሉ ረስታው ነበር ለማለት ይቻላል። እናም አሁን በእርግዝናዋ ምክንያት የተከሰተባት የማቅለሽለሽ ስሜት ለእሷ እንግዳ ነው የሆነባት። በእርግጥ የእነሱ ቤት ስልክ በተለይ ደግሞ ሶፊያ ባስታ ከሞተችበት ጊዜ ጀምሮ በጣም ስራ በዝቶበት ነበር። በየቀኑ ከኤቢሲ በጣም ነበር ማት ዴይሊ ማግኘት እንችላለን የሚሉ ደዋዮችን መስማትንም ሆነ ልማድ አድርገውት ነበር። ስልካቸው ብቻ ሳይሆን የሚጨናነቀው የፋክስ ማሽናቸውም ጭምር በወቅቱ ስራ በዝቶበት ነበር። አንዳንዶቹ ደዋዮች ስርዓት ያላቸው ሲሆኑ፣ አንዳንዶቹ ደግሞ በጣም ባለጌና ስብዕናን የሚነኩ ነገሮችን መናገርና በማስፈራራት ማቲው ዳሊ ለእነሱ ቢሮ መጥቶ ቃለ መጠይቅ የሚያደርጉላ የሚያስፈራሩ ነበሩ። ለምሳሌ ያህል የአንድ የታብሎይድ ጋዜጣ አዘጋጅ ሴት ለማት ዴይሊ እንዲህ ብለው ነበር። ይኸውልህ ዛሬ ማት እኛ ጋር መጥተህ ቃለ መጠይቁን የማሰጠን ከሆነ ነገ በሚመጣው ጋዜጣችን ላይ አንተ ሶፊያ ባስታን እስር ቤቱ ድረስ ልትጠይቃት እንደሄድክና ከእስር ቤቱ ውስጥም እንደምንም ብለህ ካስፈታት በኋላ አብራችሁ ለዘላለም እንደምትኖሩ ቃል መግባትህን እናወጣለን። ይህንን ደግሞ ሚስትህ ካየችው የሚፈጠረውን ችግር ለአንተ ትተነዋል ብለው ስታስፈራራው እሱ በጣም ተናዶ የፈለግሽውን አድርጊ እንጂ እኔ በፍጹም ከእናንተ ጋዜጣ ጋር ቃለ መጠይቅ አላደርግም ብሎ መልሶላት ነበር። ያቺ አዘጋጅም እንደዛተችው በነጋታው የእሱንና የሶፊያ ባስታን ፎቶ በፎቶሾፕ አገጣጥማ ታሪኩን በማውጣቷ ጋዜጣው የዓመቱ ታላቅ ሽያጭ ለማስመዝገብ ችሎ ነበር። ሚስቱ ኬዝም ጋዜጣው ላይ የወጣውን ነገር ተመልክታ በጣም በልቤ ጡፋ ስለነበር ማት እነዚህ ደደቦች ክሳቸውና ያወጣነው ዜና ታሪክ በስህተት ምክንያት የወጣ ነው፣ ከእንደገና ጋዜጣቸው ላይ እንዲያወጡ አድርጋቸው ስትለው ማት ዴይሊ በወቅቱ የመለሰላት መልስ ይኸውልሽ ውዴ ከእነዚህ አይነት ጋዜጦች ጋር አታካሮ ውስጥ መግባት ይበልጥ ነገሩን ማጋጋል እንጂ ምንም የሚያመጣው ለውጥ አይኖርም። እንዲያውም ዝም ብንላቸው ነገሩን የሚተውት እንደዛ ነው። ስለዚህ አትበሳጭ ፍቅሬ ብሎ ነበር። ደግሞም ዝምታቸው ያመጣው ነገር ልክ ማቲው ዳሊ እንደገመተው ሆኖ ጋዜጦች የእሱንና የሶፊ ባስታን ነገሮች ችላ ሊሉት ችለው ነበር። ኬዝ ማድ ቤቱ ውስጥ እያለች ስልኩ ብልጭ ድርግም እያለ የድምፅ ምልክት ማምጣቱን ስላሳያት ወደ ስልኩ ሄደችና የድምፅ ምልክቱን ለመስማት ስልኩ ላይ ያለውን ቁልፍ ተጫነችው። መልእክቱም መደመጥ እንደጀመረም ድምፁ የውድ ባሏ ማቲው ዳሊ መሆኑን ስላወቀች ፈገግ አለች። ፍቅሬ ዛሬ ልቆይ ይችላለሁኝ። ስለዚያ ሰውዬ ቀን ለመጻፍ ሰውየውን የሚያውቁትን ሰዎች ለማነጋገር ስለሚሄድ አትጠብቂኝ ብሎ ስልኩ ተዘጋ። ይህ ማት አደገኛና ጣፋጭ ውሸታ ሆኗል። ይህን እኮ የሆነ ነገር እንደ ልማዱ ይዞ መጥቶ ሊያስገርመኝ ይሆናል ብላ አሰበች። በእርግጥም ደግሞ እሷ ማርገዟን ካሳወቀችበት ጊዜ ጀምሮ ባለቤቷ ማቲው ኃይለኛ ስጦታ አበርክቶላታል። የጆሮ ጌጦች፣ ውድ ውድ የእርጉዝ ልብሶችና ገና ላልተወለደችውና እሱ ሴት ናት ብሎ ለደመደመው ልጃቸውም የሚማሩበት የህፃናት ልብሶች በየጊዜው እቤቱ ይዞ መምጣት ከጀመረ ሰንበትበት ብሏል። ስጦታዎች የሚበረከቱት ለእሷ ብቻ ሳይሆን ለእንጀራ ልጁ ለብራርተንም ጭምር ነበር። ለምሳሌ ያህል በዚህ ሳምንት ብቻ ለብራርተን ገና በ9 ዓመቱም መያዝ የማይገባውን ምርጥ ሞባይል ቀፎ ያመጣለት ሲሆን በተጨማሪም $1000 የሚያወጣ በውሃና ዋና ጊዜ የሚጥለቀለቅ ምርጥ የእጅ ሰዓት በስጦታ መልክ ተበርክቶለታል። አይ ይህስ በዛ። ቆይ ዛሬ ማዝ ሲመጣ እነዚህን ስጦታዎች የሚያወጣቸውን ወጪዎች እንዲቀንስ ነግረዋለሁ። ምክንያቱም በዚህ ዕድሜ እኔ ማርገዜ ራሱ ለሁለታችንም ቢሆን ደስ የሚል መባረክ ነው ብላ አሰበችና ከእንደገና ቋቅ ስላላት እየተንደረደረች ወደ መታጠቢያ ቤት ሮጠች። ማቲው ዳሊ ሞታለች ብሎ ተስፋ የቆረጠላትን ሊዛን ካገኘ በኋላ ተያይዘው አንድ ሀብታሞች ውሽሞቻቸውን ይዘው ወደሚሄዱበት ሆቴል ውስጥ ይዟት ሄደ።
ውስጥ ገብቶም አልጋ ላይ ጎን ለጎን ቁጭ እንዳሉ ሶፊያ ባስታ ማውራት ጀመረች። ይኸውልህ ማት፣ አንተ ማግባትን አውቃለሁኝ። እኔ ግን ወደ አንተ የመጣሁት በሕይወት እንዳለሁ እንድታውቅ እንጂ ሕይወትን ላበላሽ አይደለም አለችውና ማልቀስ በመጀመሯ ማቲው ዳሊ ማን ሕይወቴን ታበላሸዋለሽ አለው። እኔው ራሴ ነኝ እንጂ አንቺ በፍጹም ሕይወቴን ልታበላሻችም አላት። እሷም ታፋዋ ላይ ካስቀመጠችው ቦርሳ ውስጥ አንድ የካሊፎርኒያ ከተማ የመንጃ ፈቃድ ወረቀቷን አውጥታ ከእስር ቤት ከወጣሁኝ በኋላ ስሜን ቀይራለሁ ብላ መንጃ ፈቃዷን ሰጠችው። እሱም የመንጃ ፈቃዷን ተቀብሎ ያንን የቸኮሌት ቀለም ያለውን አይኗን ከፎቶዋ ላይ እየተመለከተ ከታች የተጻፈውን ስሟን አነበበ። እታች የተጻፈው ስምም ሊዛ ዳሊ ነው። ስሟን አንብቦ ቀና እንዳለም አልተናደድክብኝም አይደል ብላ ጠየቀችው። እሱም ለጥያቄዋ መልስ ከመመለስ ይልቅ አንገቷ ላይ ተጠመጠመና በኃይል ትንፋሽ እስኪያጥራት ድረስ ከንፈሯን እየሳማት ካልጋው ላይ አጋደማት እና ከላዩ ላይ ወጣ። በመቀጠልም ፍላጎቱ እንዳውር እያደረገው ከላይ የለበሰችውን ልብስ እየቀደደ ሙሉ ራቁቷን አድርጎ እንደ ጣዖት ሊያመልካት ቃጣው። ግን ወዲያውኑ እቤት ያለችውን እርጉዝ ሚስቱ ፊት በሐሳቡ ለአንድ አፍታ ሽው ብሎ አፍታም ሳይቆይ ብን ብሎ እንደ ጤዛ ጠፋ። ሊዛም አፈቅርሃለሁኝ ውዴ፣ በጣም ይቅርታ፣ በጣም ነው የማፈቅር ስትለው ማት ስሜቱ ጣሪያ ነካና በመጨረሻ ማት ሊዛ የኔ ልዕልት ከእንግዲህ ጥለሽኝ አትሂጂ፣ አድርግ ያልሽኝ ሁሉ ነገር አደርጋለሁ እያለ እንደ ሕፃን ልጅ ስቅስቅ ብሎ አለቀሰ። ክፍሉን ለቀው ከመሄዳቸው በፊትም እዚያው ክፍሉ ውስጥ ምግብ አዘው ሆዳቸውን እስከሚያማቸው ድረስ ተመገቡ። በመቀጠልም ሊዛ ዳሊ ማውራት ጀመረች። እዚያ እስር ቤት ውስጥ እያለሁ የሚሰጠኝን መድኃኒት መውሰድ በጀመርኩበት ሰዓት የሆነ ጭጋግ ነገር ነበር ብቻ የሚታየኝ። ስለዚህም መድኃኒቱን መውሰድ አቋረጥኩኝና ራሴን ማስታመም ጀመርኩኝ። ከዚያም አንድ ሄርናንዶ ካርሎስ የተባለ ነርስ አገዘኝና ከእስር ቤቱን ለማምለጥ ቻልኩኝ አለችው። በመቀጠልም በእርግጥ ነገሩ እንደዚህ ቀላል አልነበረም። አየህ፣ አላክቲኮ እስር ቤቱ ውስጥ ከሚገኝ ተራራ ላይ አንድ ከገደሉ አፋፍ ትንሽ ዝቅ ብሎ የሚገኝ ዋሻ ነበረ። ይህን ዋሻ ደግሞ ሄርናንዶ ካርሎስ በደንብ ስለሚያውቀው ነበር እዚያ ውስጥ ከእስር ቤቱ ውጭ ስወጣ የሚያስፈልግኝ ልብሶች አዘጋጅቶልኝ ለማምለጥ የቻልኩት። በእርግጥ እሱ ለእኔ ሲል የወሰደው እርምጃ በእንዝላልነት ተብሎ ስራውን ሊያጣ በቅቷል። በወቅቱ ከእኔ ጋር የነበረችው አንዲት የ19 ዓመት ልጅቷ ነገሮችን ወዲያውኑ ነበር የምትረሳው። ከእኔ ጋር እንድትሆን ሆን ብሎ በማጣመሩ የተነሳ የልጅቷ ምስክርነት ተቀባይነት እንዲያጣ አድርጎት ነበረ ብላ ስታበቃ ማት ልጁ ፍቅረኛሽ ነበር እንዴ የሚል ጥያቄ ሳያስበው ካፋ መለጠው። እሷም አረ በፍጹም፣ ግን እሱ በወቅቱ ሳያፈቅረኝ አልቀረም። እናስ ከእስር ቤቱ ካመለች በኋላ ከእሱ ጋር አብራችሁ ኖራችሁ ነበር እንዴ? ማት ምንድን ነው የሁሉ ቅናት? ከእሱም አልኖር አልችልም። ምክንያቱም ከእሱ ጋር አብሬ ብኖር ኖሮ እኔም ላይ ሆነ እሱ ላይ አደጋን የሚያመጣ ነበር። ስለዚህም ወደ ብራዚል እንዲሄድ ነገሮችን አመቻችቶልኝ ለፕላስቲክ ቀዶ ጥገና የሚያስፈልገኝ ገንዘብ ሰጠኝና ከሀገር ወጣሁኝ። የሚገርምህ ነገር ድንበር ላይ ግን ወደ ውስጥ ለመግባት እንጂ ከአሜሪካ ለመውጣት ምንም የሚያስቸግር ነገር አይደለም። እናም ብራዚል ውስጥ የቀዶ ጥገና ከተደረገልኝ በኋላ ለ9 ወራት ስራ እየሰራሁ ገንዘብ አጠራቅሜ ቆይቼ ወደዚህ መጣሁኝ። ከዚያስ ወደ እሱ ተመለሽ አላት። ከአልጋው ላይ ተነስቶ መስኮቱ ጋር ቆመና ቁልቁል የሚታየውን የከተማውን ትዕይንት መመልከት ጀመረ። እሷም አሁን ወደ እሱ ተመልሼ ሄጄ ለሕክምና የከፈለኝን ገንዘብ መለስኩለትና ወደ አንተ መጣሁኝ አለችው። እሱም ከመስኮቱ አንገቱን ወደ እሷ መልሶ ሚስቴ አርግዛለች አላት። እሷም በሰማችው ነገር ተደናግጣ የማትን ማልቀስ የደከመውን ፊት እየተመለከተች ማሰብ ጀመረች። አንድን ወንድ ከሚስቱ መለየት ይቻላል? ደግሞም እሷ የምንጊዜም ህልሟ ከእሱ ጋር በተድላና በደስታ መኖር ነበር። ለዚህም ስትል ከእስር ቤት አመልጣለች። ፊቷን ለ5ኛ ጊዜ ቀዶ ጥገና አስተካክላለች። እናም ደግሞ ለዓመታት የናፈቃትን የእሱን ገላ ዛሬ እስክትጠግበው ድረስ አግኝታለች። ግን እሱ ማቲው ዳሊ እርጉዝ ሚስቱን ትቶ ከእሷ ጋር እንዳይመጣ ልቧ ይነግራታል። እሱ ለነገሮች ታማኝ በመሆኑም የምታፈቅረውና ነገሩ ዱብዳ ቢሆንባትም ዓለምን እንደፈለገች ማዘዝ እንደማትችል ስላወቀች በጣም እያዘነችና
አፍቃሪው ልቧ እየተሰበረባት ማት ከእንግዲህ መገናኘት ያለብን አይመስለኝም አለችው። እሱም ፊቱ በፍጹም ተስፋ መቁረጥና በድንጋጤ ተሞልቶ አሁን ሊዛ የኔ ፍቅር፣ አሁን ዳግመኛ ላንገናኝ ተሰነባበትን፣ መለያየት ይኖርብናል አላትና ስቅስቅ ብሎ አለቀሰ። ሊዛ ዳሊ ከአልጋው ላይ ተነስታ እቅፍ አደረገችውና ጭንቅላቷን ትከሻው ላይ ጥላ እየተንዘፈዘፈች በሰቀቀን ማልቀሷን ቀጠለች። ሁሉም የዚህች ትንሽ የገጠር ከተማ ነዋሪዎች ሚስተርና ሚስተርስ ዳሊ በጣም የሚዋደዱና የሚጣጣሙ ባልና ሚስቶች መሆናቸውን ያውቃል። ምንም እንኳን በእርግዝና ወደፊት የወጣው ሆዷ ያን ያህል የሚያስታውቅ ቢሆንም ማቲው ዳሊ ግን ሁልጊዜ ጆሮውን ሰክቶ እያዳመጠ ከመነካካት ወደ ኋላ ያለበት ቀን የለም። ከዚህም ሌላ ደግሞ ሁልጊዜ ከመኪናው ሲያወርዳት እጇን ይዞ በጥንቃቄ ነው። ልክ እንደ ሁሉም አፍራ ፍቅር ላይ ያሉ ባልና ሚስቶች ሁሉ ይህችን ከተማ ለጉብኝት መጥተው በነበረበት ወቅት ላይ ነበር ሁለቱም በጣም የወደዷትና ኑሯቸውን እዚህ ከተማ ለማድረግ የወሰኑት። እናም ገና ያልተወለደው ልጃቸውም ለወደፊት የትውልድ ከተማዬ ናት ብሎ የሚጠራት ይሆናል። ማት ያነበው ከነበረው መጽሐፍ ላይ ቀና ብሎ የጣውላ ወለል በሆነው የቤታቸው ወለል ላይ የምትመጣውን ሚስቱን ሲመለከት ያንን የድሮ ሕይወቱን ጥሎ መምጣት መወሰኑ ትክክል እንደሆነ እርግጠኛ ሆነ። ሚስቱም አጠገቡ ደርሳ በእርግጥ አንንሸራሸርም፣ በቃ እዚያ የገጠር የገበያ ቦታ ሄደን ፀሐይ ስትጠልቅ እንመልከት አለችው ባለቤቱ ሊዛ። ማትም እሷ ያለችውን ነገር ምንጊዜም ከማድረግ ወደ ኋላ ስለማይል እሺ ብሏት ተነሳና አብረው ከቤታቸው ወጡ። የምርመራ መኮንኑ ወደ ክፍሉ ገብቶ ከመመልከቱ እየሮጠ ወጥቶ ጨጓራው ባዶ እስኪሆን ድረስ አስታወቀ። ሁሉም ቦታ በደም ተጥለቅልቋል። ሁሉም ቦታ ግን ትኩስ ደም አይደለም፣ የቆየ የተጋገረ ጥቁርና የሚገም አይነት ነው። መሃሉ ላይ በፊት የሰው ገላ የነበረ የሚመስል አሁን ግን ግራጫ አረንጓዴ ቀለም የያዘ የተቆራረጠ ነገር ይታያል። ነገሩ በአንድ ወቅት ሰው እንደነበረ የሚያመለክተው አግጥጦ የወጣው አጥንቱ ብቻ ነው። አፍና አፍንጫውን ሸፍኖ ፖሊሱ ተመልሶ ገባ። እንዲህ ሆኖ ለምን ያህል ጊዜ ቆይቶ ይሆን ሲል አስክሬን መርማሪውን ሐኪም ጠየቀው። ሐኪሙ ራሱን ነቀነቀና ይህን ያክል ለማለት ያስቸግራል፣ 2 ወይም 3 ወራት ከዚያም በላይ ሊሆን ይችላል። የተፈጠሩት እጩ ባክቴሪያዎች ላይ ምርመራ እናካሄዳለን፣ እሱ መጠነኛ ፍንጭ ሊሰጠን ይችላል አለ። እጩ ባክቴሪያ የሚለውን ቃል ሲሰማ ፖሊሱ ድጋሚ ማስታወቅ አሰኘው፣ ግን ራሱን እንደምንም ገታው። ወንድ ነው ወይስ ሴት ነው? እድሜውስ? ወንድ ነው። 32፣ ሰኔ ላይ 33 ይደፍን ነበር። መርማሪው ተገርሞ ይህንን ሁሉ ያንን በመመልከት ብቻ መናገር ትችላለህ አለው። ብጥስጥሱ ወጥቶ ትሎቹ ወደ ወረሩት አስክሬን በመጸየፍ እያመለከተ አይደለም፣ የአንተ 100 አለቃ ነው የነገረኝ። ከ3 ወራት በፊት የመሬት ሊዝ ውል ፈጽሞ ነበር። የሰውየው ዝርዝር ማንነት ሁሉ እዚህ ላይ አለ። ወዲያው 100 አለቃው ለበላይ አዛዡ አንድ ነጠላ ወረቀት አቀበለው። የመበጣጠስና የመጨማደድ ሁኔታ ቢታይበትም ከላይ የሚገኘው ስም ግን በግልጽ ይታያል። መርማሪው በሐሳብ ተውጦ አፈጠጠበት። ይህንን ስም የሆነ ቦታ እንደሚያውቀው ደመነፍሱ እየነገረው ነው። በስምምነቱ ላይ የነበረው ስም ካርሎስ ሄርናንዴዝ ይላል።